ወደ መጽሐፉ ዘልቀን ከመግባታችን በፊት ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። አይቤን ማን አነሳው? በዶክተር ስፔንሰር ጆንስ። ይህ መጽሐፍ በሁሉም የዕድሜ ደረጃ የሚገኙ ሰዎች እንዲያነቡት የተጻፈ ሲሆን አንብቦ ለመጨረስ ከአንድ ሰዓት በታች የሚወስድ ቢሆንም የተለያዩ አተያዮች ግን ለዕድሜ ዘመን የሚዘልቁ ስንቆች ናቸው። ይህ አይቤን ማን አነሳው ተብሎ በአማርኛ የተተረጎመው መጽሐፍ ቀላል ታሪክ ሆኖ ድንቅ እውነታዎችን የሚገልጥ ነው። በአንድ ውስብስብ ቅጥር ውስጥ የሚኖሩ 4 ገጸ ባህሪያት ያሉት ሆኖ ደስተኛ የሚያደርጋቸውን አይብ ፍለጋ የሚሰማሩበት ነው። አይብ በሕይወት ውስጥ የምንፈልገው ነገር ተምሳሌት ነው። ይህ ጥሩ ሥራ፣ በፍቅር የተሞላ ግንኙነት፣ ገንዘብ ወይም ጥሪት እንዲሁም ጤናና መንፈሳዊ የአእምሮ ሰላም ሊሆኑ ይችላሉ። ውስብስቡ ቅጥር ደግሞ መስሪያ ቤታችን፣ ቤተሰቦቻችን ወይም ማህበረሰቦቻችን ሊሆኑ ይችላሉ። ከዚህ መጽሐፍ ደራሲ ዶክተር ስፔንሰር ጆንስ የተበረከተው ይህ መጽሐፍ የሚከተሉትን ነገሮች እንዴት እንደምታሳኩ ያሳያችኋል። አንደኛ፣ ለውጥን እንዴት መጠበቅ እንዳለባችሁ ከዚህ መጽሐፍ ትማራላችሁ። ሁለተኛ፣ ከለውጥ ጋር በቶሎ እንዴት መግባባት እንደምትችሉ ጥሩ ዕውቀት ይኖራችኋል። ሶስተኛውና የመጨረሻው፣ ሁሌም ደጋግሞ ለመለወጥ ዝግጁ ሆኖ መጠበቅ። የእነዚህን ምስጢር ድረሱበትና ለውጥን እንዴት እንደምታስተናግዱ ከዚህ መጽሐፍ አንድ በአንድ ተማሩ። በውጤቱም በሕይወታችሁ የበዙ ስኬቶችንና ያነሱ ጭንቀቶችን ታስተናግዳላችሁ። ዘልቀን ወደዚህ መጽሐፍ ከመግባታችን በፊት እንደተለመደው ይህንን እጅግ በጣም ሕይወት ለዋጭ የሆነ ቪዲዮ ለብዙዎች ወንድም እህቶቻችን ተደራሽ መሆን እንዲችል ላይክ በማድረግ ይህንንም አስደናቂ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እጋብዛችኋለሁ። አብረን እንቆይ። ስለ ደራሲው ጥቂት ለማለት ያህል የዚህ መጽሐፍ ደራሲ ዶክተር ስፔንሰር ጆንስ በዓለም አቀፍ ደረጃ መጽሐፎቹ ከፍተኛ ሽያጭ ያስመዘገቡለትና በመጽሐፎቹ በኩል ቀላል እውነታዎች እንዲደረሱባቸው በማገዝ ሚሊዮኖችን ለተሻለ ጤና፣ ስኬትና ለጭንቀት አልባ ሕይወት ለማብቃት የቻለ አስደናቂ ደራሲ ነው። በኒውዮርክ ታይምስ የከፍተኛ ሽያጭ ሰንጠረዥ ውስጥ ለመግባት የቻለው ዘ ዋን ሚኒት ማናጀር የሚለው መጽሐፉ እስካሁን ድረስ እጅግ በጣም ተወዳጅና ተነባቢ ነው። ይህ መጽሐፍ ከፍተኛ ሽያጭ ማስመዝገቡን እንደቀጠለ ሲሆን ከ30 ሚሊዮን ኮፒ በላይ ተቸብችቦ አሁንም ድረስ በዓለም ደረጃ እየተነበበ ያለ አስደናቂ መጽሐፍ ነው። ዛሬ በስፋት የምንዳስሰው ይህንን መጽሐፍ ይሆናል። አይቤን ማን አነሳው የሚለው ታሪክ በዚህ መጽሐፍ ደራሲ በዶክተር ስፔንሰር ጆንስ የተፈጠረው በሕይወቱ ውስጥ አስቸጋሪ ለውጥ ባጋጠመበት ጊዜ ያንን ለመቋቋም ነው። ራሱን ሳያስጨንቅ ጉዳዩን ግን በትልቅ ጥንቃቄ እንዲወጣው አስችሎታል። በሕይወቱ ታላቅ መሻሻል መከሰቱን የተመለከቱ ጓደኞቹ ምክንያቱን ሲጠይቁት የአይቡን ታሪክ ነገራቸው። በርካቶቹ ከዓመታት በኋላም ቢሆን ያንን ታሪክ መስማት ሕይወታቸውን እንደቀየረላቸው ይናገሩ ነበር። የዚህ መጽሐፍ ተባባሪ አዘጋጅ በስተመጨረሻ ታሪኩን በመጽሐፍ መልኩ አዘጋጅቶ እንዲያሳትመው አበረታታው። ይህ ታሪክ ከተፈጠረ ከ20 ዓመታት በኋላ ይህ አይቤን ማን አነሳው መጽሐፍ ለንባብ በቃ። በመጀመሪያዎቹ 16 ሳምንታት 1 ሚሊዮን ቅጂዎች የታተሙበት መጽሐፍ ሲሆን የታሪኩ ተፈላጊነት እያደገ በመሄዱ አሁን ባለንበት ሁኔታ ከ30 ሚሊዮን በላይ ቅጂዎች ታትመው ተቸብችበዋል። Amazon.com 10ኛ ዓመቱን ሲያከብር የምንጊዜም ከፍተኛ ሽያጭ አስመዝጋቢ ውስጥ ዝርዝሩን አስገብቶ ነበር። እንዲህም ሲል አድናቆቱን ገልጿል። በሥራና በሕይወታችሁ ውስጥ የሚመጡ ለውጦችን የምትጋፈጡበት ድንቅ መንገድ በዚህ መጽሐፍ ውስጥ አለ ሲል አሞካሽቶታል። ሰዎች ታሪኩ ምን ያህል ሕይወታቸውን እንደቀየረላቸው በመናገር ላይ ናቸው። የአይቡ ታሪክ በቤት ውስጥ፣
በሆስፒታሎች፣ በቤተ ክርስቲያን፣ በትምህርት ቤቶች፣ ውትድርናና ቤቶች፣ በስፖርት ያልገባበት ቦታ የለም። በዓለም ዙሪያ በበርካታ ቋንቋዎች ተሰራጭቷል። ተጽዕኖው ዓለም አቀፋዊ ሆኗል። ተቺዎች በአንጻሩ ታሪኩ በጣም ቀላልና ማንም ሕፃን ሊረዳው የሚችለው በመሆኑ ይህንን ያህል ተጽዕኖ ሊፈጥር እንደቻለ መረዳት አንችልም እያሉ ነው። ከመጽሐፉ ምንም አዲስ ነገር እንዳላገኙበትና ማንም ሰው በተፈጥሮ የሚያውቀው ነገር እንደተጻፈ ተችተዋል። ደራሲው በዚህ ጉዳይ ላይ በሰጠው ምላሽ በራሳቸው መንገድ ሁለቱም ትክክል እንደሆኑና ለውጡን የሚያመጣው ታሪኩ ብቻውን ሳይሆን በሕይወታቸው ውስጥ የምንጠቀምበት መንገድ መሆኑን አስገንዝቧል። ይህ የአይቤን ማናነሳው ታሪክ በጥሩ ሁኔታ እንደምትገነዘቡትና ወደ ሕይወታችሁ በመልካም ጎኑ ተረድታችሁት ተግባራዊ ለውጥ እንደምታመጡ አዲሱን አይባችሁንም እንደምታጣጥሙ የዚህ መጽሐፍ ደራሲ ምኞታቸው ነው። አንዳንዶች ስለዚህ መጽሐፍ ምን አሉ? ዴቪድ ኤ ሄነን የፒተር ኦፍ ድራገን ማኔጅመንት ሴኔት አባል የሆነው ስለዚህ መጽሐፍ ሲናገር ከስንት አንዴ የቀጣዩን ጊዜ በር መክፈቻ የያዘ መጽሐፍ ብቅ ይላል። ይህ መጽሐፍ በእኔ ላይ ያንን አይነት ተጽዕኖ ነው ያለው ሲል አድንቆታል። ጆን ባክሰን ይህንን መጽሐፍ አንብቤ እንደጨረስኩ ቡድኖችን ከማደራጀት አዳዲስ ገበያዎችን እስከ ማፈላለግ የገባንበትን ለውጥ እንዲያግዘን ተጨማሪ ቅጂዎችን ያዘዝኩት ሲል ተናግሯል። ይህንን መጽሐፍ ልጆቼና የልጅ ልጆቼ ተሰባስበን እሳት እየሞቀን ታሪኩን ሳነብላቸውና መልእክቱን ሳስገነዝባቸው ማለም እችላለሁ ሲል ሌተናል ኮሎኔል ዋይኔ ሾር ተናግሯል። አልበርት ጄ ሲሞን ስለዚህ መጽሐፍ ሲናገር በበኩሉ የዶክተር ጆንሰን ምስልና ቋንቋውን የመከሰት ችሎታ ነገሮችን በቀላሉና ግልጽ ባለ ሁኔታ የምንቆጣጠርበት መንገድ ፈጥሮልናል ብሏል። ራንጊ ሃሪስ የሜሪስ ሊንች ኢንተርናሽናል ቀደምት ምክትል ፕሬዝዳንት የሆነው ስለዚህ መጽሐፍ ያለውን አድናቆት እንዲህ ብሏል። ይህ መጽሐፍ ማለትም የዶክተር ስፔንሰር ጆንሰን ታሪክን በጥሩ ሁኔታ የመመዝገብ ችሎታ በዚህ የለውጥ ዘመን ራሱን ችሎ ማድረግ የሚፈልግ ሰው ሁሉ በቀላሉ አንብቦ መረዳት እንዲችል እድል ከፍቷል። መጽሐፉ በሕይወታችን ውስጥ የሚያጋጥሙን ለውጦች እንዴት ማስተናገድ እንዳለብን የሚያሳይ ግልጽ ያለ ቀላል ካርታ ነው ሲል ማይክል ሞርሌይ ተናግሯል። በመጨረሻም ታዋቂው ጆን ኤ ላፔኒዮ ሲናገር እንዲህ ብሏል። የዚህ መጽሐፍ ትምህርቶች ተግባራዊ ያደረገ ሰው ወይም ቡድን በሙሉ እሴት እንደሚጨምር ምንም ጥርጥር የለውም ሲል ገልጿል። አስታውስ፣ ሕይወት ቀጥ ያለና በነፃነት የምንሮጥበት አይደለም። ይልቁንም በጠመዝማዛ ጉዞ መንገዶቻችንን የምንፈልግበት ነው። ቀጥተኛው መንገድ አሁንም የሚሰወርብንና መልሰን የምናገኘው ሲሆን ነገር ግን እምነት ካለን በስተመጨረሻ አምላክ በሩን ይከፍትልናል። በእርግጥ የሚከፈትልን በር እኛ ያሰብነውና ያለምነው ሳይሆን ለኛ የሚበጀን ይሆናል። አይቤን ማናነሳው ቀለል ባለ ተረክ ስለ ለውጥ አስደናቂ ሐቆች የቀረቡበት ነው። ታሪኩ በአንድ መውጫና መግቢያው በሚያደናግር ስፍራ ስለሚኖሩ 4 ገጸ ባህሪያት ሲሆን አይብ እያፈላለጉ በመመገብ ደስታቸውን ሲፈልጉ ያሳያል። ሁለቱ አይጦች ሲሆኑ ስኒፍናና ስከሪ ይባላሉ። ሁለቱ ደግሞ ትናንሽ ሰዎች በመጠናቸው አይጦችን የሚያክሉ በስራና በአኗኗር ግን ሰዎችን የሚመስሉ ናቸው። ስማቸውም ሄምናና ሃው ይባላል። አይብ በሕይወታቸው ውስጥ እንዲኖረን የምንፈልጋቸው ነገሮች ተምሳሌት ነው። ጥሩ ስራ፣ የሚያስደስት ግንኙነት፣ ገንዘብ፣ ይዞታ፣ መልካም ጤና ወይም መንፈሳዊ የአእምሮ ሰላም ሊሆን ይችላል። መግቢያና መውጫው የሚያደናግረው ስፍራ ደግሞ እነዚህን ነገሮች ለማግኘት የምንሰማራበት የሥራ ቦታ፣ ቤተሰብ ወይም ማህበረሰብን ይወክላል። በታሪኩ ውስጥ ገጸ ባህሪያቱ ያልተጠበቀ ለውጥ ያጋጥማቸዋል። በስተመጨረሻ አንዱ ለውጡን በሚገባ ተወጥቶት
ከልምዱ የተማረውን በሰዋራው ስፍራ ግድግዳዎች ታሪኩን ጽፏል። ግድግዳዎቹ ላይ የተጻፉትን ነገሮች ስታዩ እናንተም ለውጥን እንዴት ማስተናገድ እንዳለባችሁ ትረዳላችሁ። ይህም በሥራ በሕይወት ለስኬት የምትሰጡት ትርጉም ምንም ቢሆን እንኳን እንዴት አብዝታችሁ እንደምታገኙትና ጭንቀታችሁን ደግሞ እንዴት መቀነስ እንደምትችሉ ያሳያችኋል። በማንኛውም ዕድሜ ላይ ያለ ሰው ሊያነበው የሚችለው ይህ ታሪክ ለማንበብ ከ1 ሰዓት ያነሰ ጊዜ ሊወስድ ቢችልም እይታዎቹ ግን ለዕድሜ ዘመን ዘላቂ ጥበቦች ናቸው። በዚህ መጽሐፍ ታሪክ ውስጥ የተሰየሙ ገጸ ባህሪያት አይጦቹ ስኒፍና ስከሪ እንዲሁም ትናንሾቹ ሰዎች ሄምና ሃው ዕድሜ፣ ጾታ፣ ዘር እንዲሁም ዜግነት ሳይወሰን ሁላችንም ውስጥ የሚገኙትን ቀላልና ውስብስብ ማንነቶች ወካይ ናቸው። አንዳንዴ ለውጥን ገና ከጅምሩ እንደሚያሸተው እንደ ስኒፍ፣ አንዳንዴ ወደ ተግባር እንደሚገባው እንደ ስከሪ፣ አንዳንዴ ለውጥ የባሰ ነገር ይዞብኝ ይመጣል ብሎ እንደሚፈራው ሄም፣ አንዳንዴ ደግሞ ለውጡ አዲስና የተሻለ ነገር ይዞ እንደሚመጣ ሲገነዘብ ራሱን ከለውጡ ጋር ቶሎ እንደሚያዋህደው ሃው እንሆናለን። የትኛውን ክፍላችንን እንደምንጠቀም ምርጫው በየግል ቢሆንም ሁላችንም የምንጋራው ነገር አለ። እርሱም በዚያ ውስብስብ ማሳ ውስጥ ትክክለኛውን መንገድ አግኝተን ከለውጡ ጋር ስኬታማ መሆን ነው። አሁን መጽሐፉ ታትሞ ሁላችንም እንድናነበው ቀርቦልናልና ከአይቤን ማናነሳው ታሪክ ጀርባ ያለውን ታሪክ ስነግራችሁ በጉጉት ተሞልቼ ነው። ስፔንሰር ጆንሰን እና እኔ ዘ ዋን ሚኒት ማናጀር የሚለውን መጽሐፍ ከማዘጋጀታችን በፊት ይህን የአይብ ታሪክ ሲናገር ከሰማው ጀምሮ እውን እንዲሆን ስመኘው የነበረ ነገር ነው። ትዝ ይለኛል ያኔ ታሪኩን ስሰማው ምን ያህል ድንቅ እንደሆነ እንደተሰማኝና ከዚያን ጊዜ ጀምሮ ባለው ጊዜ ምን ያህል ጠቃሚ እንደሚሆንልኝ እንዳሰላሰልኩ አስታውሳለሁ። አይቤን ማናነሳው አይብ ፍለጋ የተሰማሩ 4 አስደናቂ ገጸ ባህሪያት በሚኖሩበት በአንድ ውስብስብ መንገድ ውስጥ ስለሚካሄድ ለውጥ የሚያወራ ነው። አይቡ በሕይወታችን ውስጥ እንዲኖሩን የምንፈልጋቸው ነገሮች የሚወክል ሥራ፣ ቤት፣ ግንኙነት፣ ገንዘብ፣ ጤና፣ ነፃነት፣ መንፈሳዊ ሰላም ወይም ማንኛውንም እንቅስቃሴ ሊሆን ይችላል። ሁላችንም አይብ ምን እንደሆነ የየራሳችን እይታ ነው ያለን። የምናፈላልገው ደግሞ ስናገኘው ደስተኛ እንደሚያደርገን ስለምናምን ነው። አይባችንን ካገኘነው ብዙ ጊዜ ስለምንጠባበቅበት ካጣነው ወይም ከተወሰደብን በጣም የሚያሳምመን ሊሆን ይችላል። ውስብስብ መንገድ በሕይወታችን ውስጥ ያስፈልጉናል የምንላቸውን ነገሮች በመፈለግ ጊዜያችንን የምናሳልፍበት ነው። የምንሰራበት መስሪያ ቤት፣ የምንኖርበት ማህበረሰብ ወይም በሕይወታችን ውስጥ ያለ ግንኙነት ሊሆን ይችላል። አሁን ልታነቡት የተዘጋጃችሁት ይህ መጽሐፍ የአይብ ታሪክ በዓለም ዙሪያ ለበርካታ ሰዎች ነግሬያቸው ያመጣላቸውን ለውጥ ሰምቻለሁ። ብታምኑም ባታምኑም ይህ ትንሽ ታሪክ ስራዎችን፣ ጋብቻዎችንና በርካታ ህይወቶችን ታድጓል። ከእውነተኛ የህይወት ገጠመኞች መካከል የኤንቢሲ ቴሌቪዥን ብሮድካስተሩ ቻርልስ ጆንስ አይቤን ማናነሳው የሚለው የዚህ መጽሐፍ ታሪክ የሥራ ህይወቱን እንደታደገለት የተናገረው ተጠቃሽ ነው። የብሮድካስተርነት ስራውን ራሱን የቻሉ መገለጫዎች ያሉት ቢሆንም የተማራቸው መመሪያዎች ግን ማንኛውም ሰው ሊጠቀምባቸው የሚችላቸው ናቸው። የተከሰተው እንደሚከተለው ነው። ቻርሊ ከዚህ ቀደም በተካሄደው የኦሎምፒክ ጨዋታዎች ላይ ተገኝቶ ያስተላለፈው ዘገባ የተዋጣለት ስለነበር ጠንክሮ መስራቱን ስላመነ አለቃው ቀጣዩን የኦሎምፒክ ጨዋታዎች ከማሳተፍ ቦታው ተነስቶ ዋናና ውሃ መጥለቅ ውድድሮች ወደ መዘገብ መሻገሩ ሲነግረው የሆነውን ባለማመን ውስጥ እየተበሳጨ ነበር። በዚያ ላይ የተመደበባቸውን ስፖርቶች በጥልቀት ስለማያውቃቸው ግራ ተጋብቷል። ምስጋና ቢስ እንደሆኑበት ስለተሰማው ተናዷል። ፍትሃዊ ነገር እንዳልተደረገ ተሰምቶታል። ንዴቱ የሚሰራው ነገር ላይ ሁሉ ተጽዕኖ ማሳረፍ ጀመረ። ድንገት ግን አይቤን ማናነሳው የሚለውን ታሪክ ሲሰማ ከዚያ በራሱ ላይ ስቁ አስተሳሰቡን ቀየረ። አለቃው አይቡን
እንዳነሳበት ተረዳና ከለውጡ ጋር ራሱን አላመደ። በሂደቱ ራሱን ከሁለቱ ስፖርቶች ጋር አላምዶ አዲስ ነገር መስራቱ ወጣትነት እንዲሰማው ማድረጉን ተገነዘበ። ብዙም ሳይቆይ ያመጣውን አዎንታዊ የባህሪ ለውጥ አለቃው ተገንዝቦ የተሻሉ ኃላፊነቶች ላይ ተመደበ። የተሻሉ ስኬቶችን ማስመዝገቡን ቀጥሎበት በኋላ ላይ የብሮድካስተሮች ህልም በሆነው በፕሮ ፉትቦል ሆል ኦፍ ፌም ላይ ለመመዝገብ እንዲሁም ለመዘገብ እድል አገኘ። ይህ ከበርካታ የእውነተኛ ህይወት ታሪኮች መካከል አንዱ ነው። ይህ ታሪክ በሰዎች የሥራና የፍቅር ህይወት ላይ አስደንጋጭ ለውጥ እንዳመጣላቸው ከበርካቶች ዘንድ ሰምቻለሁ። በዚህ በአይቤን ማናነሳው መጽሐፍ የመለወጥ ኃይል በጣም ከመተማመን የተነሳ በቅርቡ ለኩባንያዎች ሰራተኞች በሙሉ ከ200 በላይ የቅድመ ህትመት ቅጂዎችን አከፋፍየዋለሁ። ለምን? ምክንያቱም ወደፊት መቀጠል ብቻ ሳይሆን ተፎካካሪ ሆኖ መቀጠል እንደሚፈልግ ኩባንያ የስልጠና እድገት ማዕከል ሁሌም በለውጥ ላይ ነው። አይባችንን ያለማቋረጥ እያንቀሳቀሱብን ነው። ባለፉት ጊዜያት ታማኝ ተቀጣሪዎችን እንፈልግ የነበረ ቢሆንም አሁን ግን ነገሮች እንዲህ ነው የሚሰሩት ብለው ሙጭጭ ከሚሉ ሰዎች ያለፉ ተለዋዋጭ አቅም ያላቸውን ሰዎች እንፈልጋለን። እንዲህም ሆኖ እንደምታውቁት በስራ ወይም በህይወት ተከታታይነት ባለው ለውጥ ውስጥ መቀጠል ሰዎች ለውጥ የሚረዱበት አዲስ እይታ እስካልኖራቸው ድረስ ጫና ውስጥ የሚከት ነገር ነው። የአይቡ ታሪክ አስፈላጊነት እዚህ ጋር ነው። ለሰዎች ታሪኩን ነግሬያቸው አይቤን ማናነሳው የሚለውን ታሪክ ማንበብ ሲጀምሩ አሉታዊ ስሜቶች እየተወገዱ ሲሄዱ ይሰማኝ ነበር። የሁሉም ክፍል ሰራተኞች ተራ በተራ ስለ መጽሐፉ እያመሰገኑኝ በድርጅታችን ውስጥ እየተካሄደ ያለውን ለውጥ በልዩ መልካም እይታ መመልከት እንደጀመሩ ይገልጹልኝ ነበር። እመኑኝ፣ ይህቺ ትንሽ ተረት በጣም ባጭር ጊዜ ውስጥ የምትነበብ ብትሆንም ተጽዕኖዋ እጅግ ሰፊ ነው። ገጾቹን መክፈት ስትቀጥሉ በዚህ መጽሐፍ ውስጥ 3 ክፍሎች ታገኛላችሁ። በመጀመሪያ የምታገኙት ክፍል የቀድሞ ተማሪዎች ተሰባስበው በህይወታቸው ውስጥ ለውጦችን እንዴት ማስተናገድ እንደሚችሉ የሚወያዩበት ነው። ሁለተኛው ክፍል የአይቤን ማናነሳው መጽሐፍ ዋና ክፍል ነው። በሶስተኛው ክፍል ደግሞ ሰዎች ከታሪኩ ምን እንደተማሩና በስራና በህይወታቸው ውስጥ እንዴት ሊጠቀሙበት እንደሚችሉ የተወያዩበት ነው። የዚህን መጽሐፍ ረቂቅ ያነበቡ አንዳንድ ሰዎች የታሪኩን ትርጉም በራሳቸው መፍታት ስለፈለጉ የታሪኩ መጨረሻ ድረስ አንብበው ማቆምን መርጠዋል። ሌሎች ደግሞ በራሳቸው ህይወት እንዴት ሊጠቀሙበት እንደሚችሉ ሐሳብ ይሰጠናል ብለው ስላመኑ ሰዎች ያካሄዱትን ውይይት ማንበቡን መርጠዋል። በየትኛውም መንገድ ቢሆን አይቤን ማናነሳው የሚለውን መጽሐፍ ደጋግማችሁ ስታነቡት ሁሌም ልክ እንደኔ ለውጥን መቆጣጠርና ህይወታችሁን ለመቀየር የሚያስችል አዲስና ጠቃሚ ነገር እንደምታገኙበት አምናለሁ። በምታገኙበት ነገር እንደምትደሰቱ በመተማመን መልካሙን እመኝላችኋለሁ። ከአይቡ ጋር ተንቀሳቀሱ። ስብሰባው ቺካጎ። ቀደም ባለው ምሽት ቺካጎ ውስጥ ዳግም የመገናኘት ፕሮግራም የነበራቸው በርካታ የቀድሞ የክፍል ጓደኛሞች አብረው ጊዜ ካሳለፉ በኋላ ፀሐያማ በሆነው እሁድ ቀን ለምሳ ተሰብስበው ነበር። የሁለተኛ ደረጃ ተማሪዎች በነበሩበት ጊዜ ጥሩ ጓደኛሞች የነበሩ በመሆናቸው አንዳቸው በሌላቸው ህይወት ውስጥ ምን እየተከሰተ እንደሆነ ለማወቅ በመፈለግ እየተጨዋወቱ እየተቀላለዱና አስደሳች ውይይት እያደረጉ ነበር። ትምህርት ቤት ሳሉ በክፍል ውስጥ በጣም ታዋቂ ከነበሩ ተማሪዎች አንዷ የነበረችው አንጄላ ህይወት ትምህርት ቤት በነበርንበት ጊዜ ከማስበው ፍጹም የተለየች ናት፣ ብዙ ነገሮች ተለውጠዋል በማለት ስትናገር ናታን ቀበል አድርጎ እውነት ነው በማለት በሐሳቧ ተስማማ። ጓደኞቹ እስከሚያስታውሱት ድረስ አሁንም በተመሳሳይ መልክ እየሰራ ባለውና የአካባቢው ማህበረሰብ ክፍል ወደ ሆነው የቤተሰቡ ንግድ ውስጥ እንደገባ ስለሚያውቁ ይህ ሁኔታ
ያሳሰበው በመምሰሉ ተገርመው ነበር። እርሱ ግን ቀጥለው ግን እኛ ነገሮች ሲቀየሩ እንዴት መለወጥ እንደማንፈልግ አስተውላችኋል ሲል ጠየቀ። ካርሎስም ቀጠል አድርጎ እኔ ግን ለውጥን የምንቃወመው መለወጥን ስለምንፈራ ይመስለኛል ሲል መለሰ። ካርሎስ አንተ የእግር ኳስ ቡድኑ አምበል ስለነበርክ ስለ መፍራት ስትናገር እሰማሃለሁ ብዬ አስቤ አላውቅም ነበር አለች ጄሲካ። ሁሉም ሳቁ። ከዚያ ግን ምንም እንኳን የተሰማሩበት አቅጣጫ ቢለያይም ያጋጠሟቸው ስሜቶች ተመሳሳይ መሆናቸውን እንዲሁም በቅርብ ዓመታት ውስጥ በእነሱ ላይ እየተከሰቱ ያሉትን ያልተጠበቁ ለውጦች ለመቋቋም እየሞከሩ ቢሆን እንኳን ብዙዎቹ ለውጦቹን እንዴት ማስተናገድ እንዳለባቸው አለማወቃቸውን ተረድተው ነበር። ቀጥሎም ማይክል እኔም ለውጥን እፈራ ነበር። በንግድ ስራችን ውስጥ ትልቅ ለውጥ የመጣ ጊዜ ለማስተካከል ምን ማድረግ እንዳለብን ባለማወቃችን ስራችንን ልናጣ ተቃርበን ነበር። ሁሉም ነገር የተቀየረው አንዲት ትንሽ አስቂኝ ታሪክ በመስማቴ ነበር አለ። እንዴት? ናታን ጠየቀ። ታሪኩ ለውጥን የምንመለከትበትን መንገድ ቀየረው። ለውጥ የሆነ ነገር ማጣት ሳይሆን የሆነ ነገር ማግኘት እንደሆነና ያንንም እንዴት እንደምሰራው አሳየኝ። ከዚያ በኋላ በስራዬና በህይወቴ ነገሮች በፍጥነት ተሻሻሉ። ታሪኩን በመጀመሪያ ስሰማው ትምህርት ቤት ሳለን እንሰማቸው እንደነበሩ አይነት ታሪኮች ይመስል ስለነበር ያየሁት ቀለል አድርጌ ነበር። ኋላ ግን ግልጽ የሆነውን ነገር ማየት ባለመቻሌና ነገሮች ሲቀያየሩ የሚገባውን ነገር ባለማድረጌ በራሴ ተናደድኩ። ከዚያ ግን በታሪኩ ውስጥ ያሉትን 4 ገጸ ባህሪያት የራሴን የተለያዩ ባህሪያት እንደሚወክሉ ስረዳ ማንን መምሰል እንደምፈልግ ወሰንኩና ተለወጥኩ። በኋላ ላይ ታሪኩን የሥራ ባልደረቦቼ ለሆኑ አንዳንድ ሰዎች ካካፈልኳቸው በኋላ እነሱም ለሌሎች በማካፈላቸው አብዛኞቻችን በተሻለ ሁኔታ ለመለወጥ ተስማማን። በዚህም ስራችንን በጣም የተሻለ የሆነ መጣ። ብዙዎችም ታሪኩ ልክ ለኔ እንዳደረገልኝ ሁሉ ለነርሱም በግል ህይወታቸው ሳይቀር ረድቷቸው ነበር። ሆኖም ከዚህ ታሪክ ምንም እንዳላገኙ የሚናገሩ ጥቂት ሰዎች ነበሩ። እነዚህ ሰዎች ግን ቀድሞውኑ ትምህርቶቹን የሚያውቁ ወይም እንደተለመደው ሁሉንም ነገር አስቀድመው እንደሚያውቁና ለመማር እንደማይፈልጉ የሚያስቡ ናቸው። እነዚህ ሰዎች ሌሎች ብዙ ሰዎች ይህንን ታሪክ ለምን እንደሚጠቀሙበት ማየት አልቻሉም። ከኛ ከፍተኛ ኃላፊነቶች መካከል አንዱ ታሪኩ ጊዜ ማባከን ነው ብሎ ያስብ ነበር። ሌሎች ሰዎች በታሪኩ ውስጥ አዲስ ነገር ያልተማረውንና ያልተለወጠውን ገጸ ባህሪ እንደሚወክል በመገመት ይስቁበት ነበር አለ። አንጀላም ቀበል አድርጋ ታሪኩ ምንድነው ስትል ጠየቀች። አይቤን ማን አነሳው የሚል ነው ከማለቱ የተሰበሰቡት ሁሉ በአንድ ሳቁ። ከዚያ ካርሎስ ይህንን ነገር ገና ካሁኑ ወድጄዋለሁ፣ እስቲ ታሪኩን ንገረን፣ ምናልባት እኛም የሆነ ነገር ልንማርበት እንችል ይሆናል አለው። ደስ ይለኛል፣ ረጅም ጊዜ የሚወስድ ስላልሆነ እነግራችኋለሁ አለና ይተርክላቸው ጀመር። አይቤን ማን አነሳው? ከረጅም ጊዜያት በፊት ራቅ ባለ ሀገር ውስጥ ራሳቸውን ለመመገብና ለማስደሰት ውስብስብ ቅጥር ውስጥ በየጥጋ ጥጉ የሚሯሯጡ 4 ትናንሽ ፍጥሯን ይኖሩ ነበር። ሁለቱ ስኒፍና ስኬሪ የተባሉ አይጦች ሲሆኑ ሁለቱ ደግሞ መጠናቸው የአይጦችን ያህል የሆነ መልካቸው፣ ድርጊታቸው ግን የአሁኑን ዘመን ሰዎች የሚመስሉ ሄምና ሃው የሚባሉ ፍጥሯን ነበሩ። እነዚህ 4 ትንንሽ ፍጥረቶች መጠናቸው አነስተኛ ከመሆኑ የተነሳ ምን እየሰሩ እንደሆነ ማስተዋል ቀላል አልነበረም። በቅርበት ለተመለከታቸው ግን አስደናቂ ነገሮችን ሊያገኝ ይችላል። እነዚህ አይጦችና ትናንሽ ሰዎች የየራሳቸው ልዩ የሆነ አይብ ለመፈለግ በየቀኑ ጊዜያቸውን ውስብስብ በሆነው ቅጥር ውስጥ ያሳልፉ ነበር። ቀላል አእምሮና ጥሩ የደመነፍስ ስሜት ያላቸው ስኒፍና ስኬሪ የሚፈልጉትን ልክ ሌሎች አይጦች እንደሚያደርጉት የሚወዱትን ጠንከር ያለ እየቆነጠሩ የሚበሉትን አይብ ሲሆን ሁለቱ ትንንሽ ሰዎች ሄምና ሃው የሚፈልጉት ደግሞ በርካታ እምነቶችና ስሜቶች የሞሉበትን የተወሳሰበውን ጭንቅላታቸውን በመጠቀም
ደስተኛና ስኬታማ እንዲሰማቸው እንደሚያደርግ የሚያምኑበትን ለየት ያለ አይብ ነበር። አይጦቹና ትንንሾቹ ሰዎች የተለያዩ ሲሆኑ የሚያመሳስላቸው በየማለዳው የመሮጫ ጫማዎቻቸውንና ልብሶቻቸውን አድርገው ከትንንሾቹ ቤታቸው ወጥተው በተወሳሰበው መንገድ ውስጥ የሚወዱትን የአይብ አይነት ሲያፈላልጉ መዋላቸው ነበር። ውስብስቡ ቅጥር ጥቂት ጣፋጭ አይብ የያዙ መተላለፊያዎች ያሉት ሲሆን ወዴትም የማይደርሱ በጨለማ የተዋጡ ጥጋጥጎችና መተላለፊያዎች ማንም ሰው በቀላሉ አቅጣጫ ስቶ ሊጠፋ የሚችልባቸው ነበሩ። መንገዳቸውን ላገኙት ግን ውስብስቡ መንገድ በተሻለ ሕይወት እንዲደሰቱ የሚያስችላቸውን ሚስጥሮች የያዘ ነበር። አይጦቹ ስኒፍና ስኬሪ አይቡን ለማግኘት የሚጠቀሙበት ቀላል የሙከራና የመሳሳት ዘዴ ነበር። በአንደኛው መተላለፊያ ወደ ታች ይሮጡና ያ መተላለፊያ ባዶ ከሆነ ዞረው በሌላኛው መተላለፊያ ደግሞ ወደ ታች ይሮጣሉ። ምንም አይብ ያልያዙትን መተላለፊያዎች ስለሚያስታውሱ በፍጥነት ወደ አዲስ አካባቢዎች ይሄዳሉ። ስኒፍ ትልቅ አፍንጫውን በመጠቀም አይብ ያለበትን አቅጣጫ ሲያገኝ ሲሸተው፣ ስኬሪ ወደፊት ይሮጣል። እንደምትገምቱት ያሉበት ሊጠፋቸውና በተሳሳቱ አቅጣጫ ሊሄዱ ወይም ከግድግዳ ጋር ሊጋጩ ይችላሉ። ከተወሰነ ጊዜ በኋላ ግን መንገዳቸውን ያገኙታል። እንደ አይጦቹ ሁሉ ትናንሾቹ ሰዎች ሄምና ሃውም የማሰብ ችሎታቸውንና ካለፈው አስታውሶ የመማር ችሎታቸውን ይጠቀማሉ። ነገር ግን አይብ የማግኘት የተራቀቁ ዘዴዎችን ለማዳበር ውስብስብ በሆነው አንጎላቸው ይተማመናሉ። ይህ ሁኔታ አንዳንዴ እንዲሳካላቸው የሚያደርግ ሲሆን፣ አንዳንዴ ደግሞ እነዚያ ጠንካራ የሰው ልጅ እምነቶችና ስሜቶች ነገሮች የሚመለከቱበትን መንገድ ያጨልምባቸው ነበር። ይህም በውስብስቡ መንገድ ውስጥ ያለውን ሕይወት የበለጠ የተወሳሰበና ፈታኝ አድርጎታል። የሆነው ሆኖ ስኒፍ፣ ስኬሪ፣ ሄምና ሃው በየራሳቸው መንገድ የሚፈልጉትን ነገር ያገኙ ነበር። ታዲያ አንድ ቀን በአይብ ጎተራ ውስጥ ከሚገኙ መተላለፊያዎች በአንዱ መጨረሻ ላይ እያንዳንዳቸው የሚፈልጉትን የአይብ አይነት አገኙ። ከዚያ በኋላ ሁልጊዜ ጠዋት አይጦቹ እና ትናንሾቹ ሰዎች የመሮጫ ልብሶቻቸውን ለብሰው ወደ አይብ ጎተራ ይሄዳሉ። ብዙም ሳይቆይ እያንዳንዳቸው የየራሳቸውን የዕለት ተዕለት ልማድ አዳበሩ። ስኒፍና ስኬሪ በየቀኑ በማለዳ መነቃቃታቸውንና በውስብስቡ መንገድ መሮጣቸውን ቀጠሉ። ሁልጊዜም የሚከተለውን ተመሳሳይ መንገድ ነበር። እንደ ደረሱም ጫማዎቻቸውን አውልቀው አንድ ላይ ያስሩና ሲፈልጉት በቅርብ እንዲያገኙት አንገታቸው ላይ ያንጠለጠሉታል። ከዚያ አይባቸውን ይመገባሉ። ሄምና ሃውም በመጀመሪያዎቹ ጊዜያት አይቡ ወደሚገኝበት ጎተራ በመሄድ አይባቸውን ይመገቡ ነበር። ከተወሰኑ ጊዜያት በኋላ ግን አሁን አይቡ የት እንደሚገኝና እንዴት ወደዛ እንደሚሄዱ ስላወቁ ዘግይተው የመነሳት ልማድ አዳበሩ። ሲለብሱም ሆነ ወደ ጎተራው ሲያመሩ ቀስ ብለው ሆነ። አይቡ ከየት እንደሚመጣ ወይም ማን እዚያ ቦታ ላይ እንደሚያስቀምጠው የሚያውቁት ነገር የለም። ብቻ ግን እዚያ እንደሚገኝ ገምተው ይሄዳሉ። እንደደረሱም ራሳቸውን ቤታቸው እንዳሉ እንዲሰማቸው ያደርጋሉ። ልብሶቻቸውን አውልቀው ያንጠለጥላሉ። የመሮጫ ጫማቸውን አውልቀው ስሊፐሮቻቸውን ያደርጋሉ። አሁን አይባቸውን አግኝተዋልና ስለዚህ ዘና ይላሉ። ይህ ድንቅ ነው። በዚህ ቦታ ለዘላለም የሚያቆየን በቂ አይብ አለ ሄም። ትናንሾቹ ሰዎች ደስታና ስኬታማነት ተሰማቸው። አሁን አስተማማኝ ሁኔታ ውስጥ እንደሆኑም አሰቡ። ሄምና ሃው በአዲሱ ጎተራ ያገኙት አይብ የየራሳቸው አይብ እንደሆነ ለመቁጠር ጊዜ አልፈጀባቸውም። በዚያ ላይ በጣም ትልቅ የአይብ ማከማቻ ነው። ስለዚህ በመጨረሻ መኖሪያቸውን ወደ ጎተራው በመቀየር ማህበራዊ ህይወታቸውን በዚያ አካባቢ መሰረቱ። ሄምና ሃው የበለጠ ቤታቸው እንደሆነ እንዲሰማቸው ለማድረግ ግድግዳዎቹን በጥቅሶች ያስጌጡና በጥቅሶቹ ዙሪያም ፈገግ የሚያሰኟቸውን የአይብ ምስሎች ይስሉ ነበር። ከጥቅሶቹ አንዱ የሚከተለው ነበር፣ አይብ መብላት ደስተኛ ያደርጋል የሚል። አንዳንድ ጊዜ ሄምና ሃው በጎተራው ያለውን የአይብ ክምር ለማየት ጓደኞቻቸውን ይዘው ይመጡና
ቆንጆ አይብ ነው አይደል እያሉ በኩራት ያመለክታሉ። አንዳንዴ አይቡን ለጓደኞቻቸው ያካፍሏቸዋል፣ አንዳንዴ አያካፍሏቸውም። አንዳንዴ ይህንን አይብ ለማግኘት ረጅም መንገድ መጥተናል፣ ከባድ ሥራ ሰርተናል፣ ስለዚህ ይህ አይብ ይገባናል ይልና ንጹህ ትኩስ አይብ አንስቶ ይበላና አብዛኛውን ጊዜ እንደሚያደርገው በዚያው ያሸልባል። ሁልጊዜ ማታ ማታ ትንንሾቹ ሰዎች ጥግብ ብለው ወደ ቤታቸው ይሄዱና ጠዋት ደግሞ እንደገና ለመብላት በልበ ሙሉነት ይመለሳሉ። ለጥቂት ጊዜያት ነገሮች በዚህ መልኩ ቀጠሉ። ከተወሰኑ ጊዜያት በኋላ ሄምና ሃው የነበራቸው መተማመን ወደ ትዕቢት አደገ። ብዙም ሳይቆይ በጣም ምቾት ስለተሰማቸው ምን እየተከሰተ እንደሆነ እንኳን አላስተዋሉም። ጊዜ ያለፈ ሲሄድ ስኒፍና ስኬሪ የተለመደ ተግባራቸውን እንደቀጠሉ ነበር። በየማለዳው ይመጡና በአይብ ጎተራው ዙሪያ እየተዟዟሩ በማሽተትና በመቧጨር ከትናንቱ የተለወጠ ነገር ለመኖሩ አካባቢውን ይቀያሉ። ከዚያ ተቀምጠው አይባቸውን ያጣጥማሉ። አንድ ማለዳ ግን ወደ አይብ ጎተራው ምንም አይብ አልነበረም። ስኒፍና ስኬሪ የአይቡ መጠን በየቀኑ እየቀነሰ መሄዱን አስተውለው ስለነበር አልተገረሙም። ለሚመጣው ነገር ተዘጋጅተውና ምን ማድረግ እንዳለባቸው አውቀው ነበር። እርስ በርሳቸው ተያዩ። ከዚያ አስረው አንገታቸው ላይ አንጠልጥለውት የነበረውን የመሮጫ ጫማ በእግራቸው ላይ አጥልቀው ጉዞ ጀመሩ። አይጦቹ ነገሮችን ከመጠን በላይ አልመረመሩም። ለእነርሱ ችግሩም መፍትሄውም ቀላል ናቸው። በአይብ ጎተራ ውስጥ የነበረው ሁኔታ ተለውጧል። ስለዚህ ስኒፍና ስኬሪም ለመለወጥ ወስነዋል። ስለሆነም ሁለቱም ወደ ውስብስቡ መንገድ ተመለከቱ። ከዚያ ስኒፍ አፍንጫውን ቀና አድርጎ አሽትቶ ለስኬሪ ሲጠቁመው ስኬሪ ወደፊት ገሰገሰ። ስኒፍም በተቻለው ፍጥነት ከኋላ ተከተለው። በፍጥነት አዲስ አይብ ፍለጋ ተሰማሩ። በዚያን ቀን ረፈድ ሲልም ሄምና ሃው ወደ አይብ ጎተራው ደረሱ። በየዕለቱ እየታዩ ለነበሩ ጥቃቅን ለውጦች ትኩረት ስላልሰጡ አይቡ ሁልጊዜ እዛ እንደሚገኝ እርግጠኛ ነበሩ። ስለዚህ ለሚያጋጥማቸው ሁኔታ ዝግጁ አልነበሩም። ከዚያም ሄም ልክ ድምፁን ጮክ ባደረገ ቁጥር የሆነ አካል መልሶ አይቡን የሚያስቀምጥላቸው ይመስል ምንድነው? አይቡ የለም፣ አይብ የለም፣ አይብ የለም እያለ መጮህ ጀመረ። አይቤን ማን አነሳው ሲል አንባረቀ። በመጨረሻም እጆቹን ወገቡ ላይ አድርጎ ፊቱ ቀልቶ ይህ ፍትሃዊ አይደለም በማለት ጮኸ። ሃው ደግሞ የተፈጠረውን ባለማመን ራሱን እየነቀነቀ ነበር። በጎተራው ውስጥ አይብ እንደሚኖር እርግጠኛ ስለነበር በተፈጠረው ሁኔታ ለረጅም ጊዜ በድንጋጤ ደንዝዞ ቆሞ ነበር። እሱም ለዚህ ዝግጁ አልነበረም። ሄም ጮክ ብሎ የሆነ ነገር እየተናገረ ቢሆንም ሃም ግን ሊሰማው ፍላጎት አልነበረውም። ያጋጠመውን ነገር መጋፈጥ ስላልፈለገ ከሁሉም ነገር ለመሸሽ እየሞከረ ነበር። አይብ ማግኘት ቀላል ባለመሆኑ የትናንሾቹ ሰዎች ባህሪ ማራኪ ወይም ውጤታማ ባይሆንም መረዳት የሚቻል ግን ነበር። በመሆኑም ለትንንሾቹ ሰዎች አይብ ማግኘት በየቀኑ በቂ ምግብ ከማግኘት ይልቅ ትልቅ ትርጉም ነበረው። እንደየ ጣዕም ምርጫቸው አይብ ለነርሱ ምን ማለት እንደሆነ የየራሳቸው ሐሳብ ስለነበራቸው አይብ ማግኘት ደስተኛ ለመሆን የሚያስፈልጋቸውን ነገር የሚያገኙበት መንገድ ነበር። ለአንዳንዶቹ አይብ ማግኘት ቁሳዊ ነገሮችን ማግኘት ነው። ለሌሎች በጥሩ ጤንነት መደሰት ወይም መንፈሳዊ ደህንነትን ማዳበር ነው። ለሃው ደግሞ አይብ ማለት የደህንነቱን መጠበቅ፣ የሚወደው ቤተሰብ መመስረትና ምቹ በሆነ ጎጆ ውስጥ መኖር ነው። ለሄም አይብ ማለት ለሌሎች ኃላፊነት ያለው ትልቅ አይብ መሆንና በትልቅ አይብን አናት ላይ የትልቅ ቤት ባለቤት መሆን ነው። አይብ ለነርሱ አስፈላጊ ስለነበር ሁለቱ ትንንሽ ሰዎች ምን ማድረግ እንዳለባቸው ለመወሰን በመሞከር ብዙ ጊዜ ያሳለፉ። ማሰብ የቻሉት ብቸኛው ነገር ግን አይቡ በእርግጥ ጠፍቶ እንደሆነ ለማየት አይብ የሌለበትን ጎተራ ዙሪያውን መመልከት ነበር። ስኒፍና ስኬሪ በቶሎ ወደፊት ሲንቀሳቀሱ ሄምና ሃው ግን ማጉረምረምና መራገማቸውን ቀጥለዋል። በተከሰተው ነገር ኢፍትሃዊነት ዙሪያ ብስጭትና ቁጭት በመግለጽ ላይ ናቸው። ሃው የወደፊቱን እቅዶቹን ያወጣው በአይቡ ላይ ተመስርቶ ነበር። ታዲያ ነገም አይቡ በዚያ ቦታ የማይሆን ከሆነ ምንድነው የሚያደርገው?
ከአሁኑ ድብርት ውስጥ መግባት ጀምሯል። ትናንሾቹ ሰዎች የተከሰተውን ማመን አልቻሉም። ይህ እንዴት እንዲህ ሊሆን ቻለ? ነገሮች እንዲህ መሆን አልነበረባቸውም። እንደዚህ እንደሚሆኑ ማንም አላስጠነቀቃቸውም። ሄምና ሃው በረሃብና በተስፋ መቁረጥ ወደ ቤታቸው ሄዱ። ከመሄዳቸው በፊት ግን ሃው ግድግዳው ላይ እንዲህ ሲል ጻፈ። አይቡ ይበልጥ አስፈላጊ በሆነ መጠን ይበልጥ አጥብቀህ መያዝ ትፈልጋለህ። በቀጣዩ ቀን ሄምና ሃው ተመልሰው ወደ ጎተራው ሲሄዱ በሆነ መንገድ አይቡን እንደሚያገኙት ተስፋ አድርገው ነበር። የተለወጠ ሁኔታ ግን አልነበረም። አይቡ ዛሬም በቦታው የለም። ትናንሾቹ ሰዎች ግን ምን ማድረግ እንዳለባቸው ባለማወቅ ልክ እንደማይንቀሳቀስ ሐውልት ባሉበት ደርቀው ቀሩ። ሃው ምን አይነት ነገር መስማትም ሆነ ማየት ባለመፈለግ አይኖቹን መጨፈን የሚችለውን ያህል ጨፍኖ በእጆቹ ደግሞ ጆሮቹን ሸፍኖ ነበር። የአይቡ አቅርቦት በየጊዜው እየቀነሰ በመሄድ ላይ እንደነበር ማስታወስ አልፈለገም። በአንዴ እንደተወሰደባቸው ማመን ነው የመረጠው። ሄም በውስብስብ ጭንቅላቱ አማካኝነት ነገሮችን ደግሞ ደጋግሞ እያሰበ ይህ ለምን በኔ ላይ ሆነ? ምንድነው እየተካሄደ ያለው ሲል በመጠየቅ ላይ ነው። በመጨረሻም ሃው አይኑን ገለጠና ሁኔታውን ተመልክቶ ስኒፍና ስኬሪ የት ናቸው? እኛ የማናውቀው ነገር የሚያውቁ ይመስልሃል ሲል ጠየቀው። ሄም ምን ሊያውቁ ይችላሉ? እነሱ አይጦች ናቸው፣ እኛ ደግሞ ትናንሽ ሰዎች ነን። በአስተሳሰብ እንበልጣቸዋለን። ይህንን እንቆቅልሽ መፍታት ያለብን እኛ ነን በማለት መለሰ። ሃውም መልሶ ስማ፣ እኔም በእውቀት እንደምበልጣቸው አውቃለሁ፣ ነገር ግን አሁን ባለው ሁኔታ ከነሱ በተሻለ ብልህ ሆነን የተገኘን አይመስለኝም። እዚህ ነገሮች እየተለወጡ ነው። ምናልባት እኛም መለወጥና ነገሮችን በተለየ መንገድ ማከናወን ሳይኖርብን አይቀርም አለ። ሄም ለምንድን ነው የምንለወጠው? እኛ ትናንሽ ሰዎች ነን፣ ልዩ ነን። እንዲህ አይነት ነገር በእኛ ላይ ሊከሰትብን አይገባም። ከተከሰተብን ደግሞ ቢያንስ የሆነ አይነት ጥቅም ልናገኝበት ይገባል አለው። ጥቅም ማግኘት የሚገባን ለምንድን ነው? ሃው ጠየቀ። መብት ስላለን ነዋ። የምን መብት ነው ያለን? ሃው ማወቅ ፈልጓል። አይባችንን ማግኘት መብታችን ነው። ለምን? ሃው ጠየቀ። ሄምም ምክንያቱም ይህንን ችግር እኛ አልፈጠርነውም፣ ችግሩን የፈጠረው ሌላ ሰው ነው። ስለዚህ ከዚህ ነገር የሆነ ነገር ማግኘት አለብን በማለት መለሰ። ምናልባት ያለፈውን ነገር መተንተኑን አቁመን አዲስ አይብ ፍለጋ መሰማራት ያለብን አይመስልም አለ ሃው። አይሆንም ሲል ሞገተ ሄም። ይህንንማ ጉዳይማ ከስሩ ማጣራት አለብኝ። ሄምና ሃው ምን ማድረግ እንዳለባቸው ለመወሰን ተቸግረው ሳለ ስኒፍና ስኬሪ መንገዳቸውን ቀጥለዋል። በውስብስቡ መንገድ ውስጥ በየጠጋ ጥጉና በየኮሪደሩ ትኩረታቸው አይብ ማግኘት ላይ ብቻ አድርገው ፍለጋቸውን አጧጥፈውታል። ለተወሰኑ ጊዜያት ምንም ባያገኙም በመጨረሻ ግን ከዚህ በፊት ሄደውበት ወደማያውቁት ሌላ የአይብ ጎተራ በመድረሳቸው በደስታ ፈነጠዙ። ሲፈልጉት የነበረውን አዲስ የአይብ ክምችት አግኝተዋል። አይናቸው ማመን አልቻለም። በህይወት ዘመናቸው እንደዚህ አይነት ትልቅ የአይብ ቁልል አይተው አያውቁም። ይህ ሁሉ ሲሆን ሄምና ሃው አሁንም በቀድሞ ጎተራ ውስጥ ሆነው ባለፈው ሁኔታ ዙሪያ እየተወያዩ ነው። አይብ አለመገኘታቸው ተጽዕኖ ስላደረሰባቸው እየተበሳጩና እየተናደዱ በነበሩበት ሁኔታ እርስ በርሳቸው እየተወነጃጀሉ ነበር። ሃው አሁንም ስለ አይጦቹ ጓደኞቹ ማሰቡን አላቋረጠም። ስኒፍና ስኬሪ ምናልባት አዲስ አይብ አግኝተው እያለ ብሎ ያስባል። በውስብስቡ መንገድ ውስጥ አይብ ለመፈለግ መሮጥ ብዙውን ጊዜ እርግጠኛ አለመሆንን የሚያካትት በመሆኑ አስቸጋሪ ጊዜ ሊያሳልፉ እንደሚችሉ ያምን ነበር። ግን ደግሞ ይህ ሁኔታ ለተወሰነ ጊዜ ብቻ እንደሚቆይ ያውቅ ነበር። አንዳንድ ጊዜም ስኒፍና ስኬሪ አዲስ አይብ አግኝተው ሲደሰቱ ያስባል። በውስብስቡ መንገድ ሄዶ አዲስ አይብ ቢያገኝ ምን ያህል ጥሩ ሊሆን እንደሚችል ይሰማዋል። ጣዕሙ ሳይቀር አፉ ላይ ይመጣበታል። ሃው አዲስ አይብ አግኝቶ ሲያጣጥም በአይነ ህሊናው ማየቱን በመቀጠል ቁጥር የቀድሞውን ጎተራ ለቆ ለመሄድ ፍላጎቱ እያደገ መጣ። ከዚያ በድንገት እንሂድ ሲል ጮሆ ተናገረ። ሄም አይሆንም፣ እዚህ ይሻለኛል፣ እዚህ ምቹ ነው፣ የምናውቀውም ይህን ቦታ ነው፣ በዚያ ላይ አዲስ ቦታ መሄድ አደገኛ ነው ሲል በፍጥነት መለሰ። ሃው አደገኛ አይደለም፣ ከዚህ በፊት በውስብስብ መንገድ ውስጥ ብዙ ክፍሎች ተዘዋውረን እናውቃለን።
አሁንም ያንን ማድረግ እንችላለን በማለት ተከራከረ። ሄም ግን አሁን ያንን ለማድረግ አርጅቻለሁ፣ ደግሞም በዚህ ሰዓት ለመጥፋትና መሳለቂያ ለመሆን ዝግጁ አይደለሁም፣ አንተስ አለ። ሃው ይህንን ሲሰማ ፍርሃቱ አገረሸና አዲስ አይብ ለማግኘት ያለው ፍላጎት ማሸሸ። ከዚያ እነዚህ ትናንሽ ሰዎች በየቀኑ አንድ አይነት ነገር ማድረጋቸውን ቀጠሉ። ወደ ቀድሞ የአይብ ጎተራ ይሄዳሉ፣ ምንም አይነት ሳያገኙ በጭንቀት ተውጠው ወደ ቤታቸው ይመለሳሉ። እየሆነ ያለውን ነገር ለመካድ ቢሞክሩም በቀላሉ እንቅልፍ የሚወስዳቸው ሆነው አላገኙትም። በየቀኑ አቅማቸው እየቀነሰና ነጭናጫ እየሆኑ ሲሄዱ ይታወቃቸዋል። ቤታቸውም እንደ ቀድሞ የምቾት ቦታ አልሆነላቸውም። ለመተኛት የሚቸገሩና አይብ ባለማግኘታቸው በተደጋጋሚ ለቅዠት ተጋላጭ ሆኑ። እንዲሁም ሆኖ ሄምና ሃው በየቀኑ ወደ ቀድሞ የአይብ ጎተራ መሄዳቸውን አላቋረጡም። አንድ ቀን ሄም ታውቃለህ፣ ጠንክረን ብንሰራ ምናልባት ነገሮች ያን ያህል እንዳልተለወጡ ማየት እንችል ይሆናል። ምናልባት አይቡ እዚሁ አቅራቢያ ሳይሆን አይቀርም፣ ከግድግዳው ጀርባ ደብቀውት ሊሆን ይችላል አለ። ሃው ሐሳቡ ትክክል ሊሆን እንደሚችል በማመኑ በቀጣዩ ቀን ለመቆፈሪያ የሚያገለግሉ መሳሪያዎችን ይዘው መጡ። ከዚያም ሄም መሮ፣ ሃም ደግሞ መዶሻ በመጠቀም ግድግዳውን በትንሹ መብሳት ቻሉ። ግን ምንም አይነት አይብ አላገኙም። ውጤቱ ቅር ቢያሰኛቸውም ለችግሩ መፍትሄ እንደሚያገኙለት አምነዋል። ስለዚህ በሚቀጥለው ቀን ማልደው በመምጣት ከትናንትናው በበለጠ ጠንክረው ቢቆፍሩም ሌላ ሰፊ ቀዳዳ እንጂ ከግድግዳው ጀርባ የተቀመጠ አይብ አላገኙም። ሃው በስራና በምርታማነት መካከል ያለውን ልዩነት መገንዘብ እየጀመረ ነው። ሄም ደግሞ እዚህ ሆነን የሚሆነውን ብንጠባበቅ ይሻላል፣ ፈጠነም ዘገየም አይቡን መልሰው ማስቀመጣቸው አይቀርም አለ። ሃው ሄም የተናገረውን ማመን ፈልጓል። ስለዚህ በየቀኑ እቤቱ እየሄደ እረፍት እያደረገ በየማለዳው ፈራ ተባ እያለ ከሄም ጋር ወደ ጎዳናው ይመለሳል። አይቡ ግን ተመልሶ አልመጣም። አሁን ትናንሾቹ ሰዎች በረሃብ በጭንቀት የተነሳ እየተዳከሙ ነው። ሃው ደግሞ ያሉበት ሁኔታ በራሱ እስኪሻሻል ቁጭ ብሎ መጠበቁ አድክሞታል። አይብ በሌለበት ሁኔታ ውስጥ ይበልጥ በቆዩ ቁጥር ነገሩ የበለጠ እየከፋ እንደሚሆን ወይም እንደሚሄድ መረዳት ጀምሯል። ሃው እየተዳከሙ እየሄዱ እንደሆነ ተረድቷል። በመጨረሻ አንድ ቀን ሃው እስቲ እኛን ተመልከት፣ በየቀኑ ተመሳሳይ ነገሮችን ደጋግመን እያደረግን ነገሮች ባለመሻሻላቸው እንገረማለን። ከዚህ ሞኝነት የበለጠ አስቂኝ ነገር የለም በማለት በራሱ መሳቅ ጀመረ። ሃው ባልሆነ አቅጣጫ ተጉዞ ሊጠፋ እንደሚችልና አይብ ሊያገኝ የሚችለው የት እንደሆነ በትክክል እንደማያውቅ ስለተረዳ እንደገና በውስብስቡ መንገድ ውስጥ መሮጥ የሚለውን ሐሳብ አልወደደውም። ነገር ግን ፍርሃቱ ምን እንዳደረገው ሲያይ በምኞቱ ወይም በሞኝነቱ መሳቅ ነበረበት። ጥቂት ቆይቶ ለመሆኑ የመሮጫ ጫማዎቻችን የት ናቸው ሲል ሄምን ጠየቀው። በቀድሞ ጎተራ ውስጥ አይቡን ካገኙ በኋላ የሚያስፈልጋቸው ስላልመሰላቸው አርቀው ጥሏቸው ስለነበር ፈልገው ለማግኘት ረጅም ጊዜ ወሰደባቸው። ሄም ጓደኛው የመሮጫ ጫማውን ሲያነሳ ሲመለከት መቼም የምርህን ወደ ውስብስቡ መንገድ በድጋሚ ልትሄድ አይደለም አይደል? ይልቅ አይቡን መልሰው ስለሚያመጡት ለምን ከኔ ጋር እዚሁ አትጠብቅም አለው። ሃው አልገባህም፣ እኔም እንዲገባኝ አልፈለግኩም ነበር። አሁን ግን የትናንቱን አይብ መልሰው እንደማያመጡት ተረድቻለሁ። አሁን አዲስ አይብ የመፈለጊያ ጊዜ ነው አለ። ሄም ግን የምትሄድበት ቦታ አይብ ባይኖርስ አለ። ብንፈልግ ይሻላል አለ ብንል እንኳን ፈልገ ባታገኘውስ በማለት ተከራከረ። አላውቅም አለ ሃው። እነዚያን ተመሳሳይ ጥያቄዎች ለራሱ ብዙ ጊዜ ጠይቆ ነበርና በነበረበት እንዲቆይ ያደረገው ፍርሃት እንደገና ተሰማው። ከዚያ አይብ ለማግኘት የተሻለ እድል ያለው እዚህ ነው ወይስ በውስብስብ መንገድ ውስጥ በማለት ራሱን ጠየቀ። ቀጥሎ በምናቡ ራሱ በውስብስቡ መንገድ ውስጥ በፈገግታ ሲራመድ ተመለከተው። በአእምሮ የፈጠረው ምስል ቢያስገርመው ጥሩ ስሜት እንዲሰማው አደረገ። ደጋግሞ ራሱን በውስብስብ መንገዱ ሲጠፋ ተመለከተ። ነገር ግን ውሎ አድሮ አዲስ አይብና
ከእርሱ ጋር የተያያዙ መልካም ነገሮች እንደሚያገኝ እርግጠኝነት ተሰማው። ከዚያ ድፍረቱን አሰባሰበ። ከዚያም ምናቡን በመጠቀም አዲስ አይብ ፈልጎ ሲያገኝና ሲበላ የሚያሳይ የሚታመን አይነት ምስል ለመፍጠር ሞከረ። ራሱን የስዊዝ አይብ፣ የአሜሪካ አይብ እንዲሁም የጣሊያንና ለስላሳውን የፈረንሳይ አይብ ሲበላ በአይነ ህሊናው ሳለ። ሃው በዚህ ሐሳብ ተመስጦ ሳለ አሁንም የቀድሞው የአይብ ጎተራ ውስጥ መሆኑን ያስተዋለው ሄም የሆነ ነገር ሲያወራ ሲሰማ ነበር። ከዚያ ስማኝ ሄም፣ አንዳንድ ነገሮች ሲለወጡ ወይም ተመልሰው እንደ በፊቱ መሆን አይችሉም። ይህም እንደዚህ ሳይሆን አይቀርም። ህይወት እንደዚህ ነው። ህይወት ይቀጥላል፣ እኛም መቀጠል አለብን አለው። ሃው ተስፋ የቆረጠውን ወዳጁን ሊያሳምነው ቢሞክርም ሄም ግን ፍርሃቱ ወደ ቁጣ ተቀይሮ ሊሰማው አልፈለገም። ሃው በጓደኛው ላይ ለማሾፍ ሳይሆን ሁለቱም እንዴት ሞኝ እንደሆኑ በመመልከት ሳቀ። ሃው ለመሄድ ሲዘጋጅ በመጨረሻ በራሱ ላይ መሳቅ ያለበትን ሁኔታ መተውና መቀጠል እንደሚችል ሲያውቅ የበለጠ ሕያውነት ይሰማው ጀመር። ከዚያ እየሳቀ አሁን በውስብስቡ መንገድ የመጓዝ ጊዜ ነው በማለት ተናገረ። ሄም አልሳቀም፣ ምላሽም አልሰጠም። ሃው ትንሽና ስለታም ድንጋይ አንስቶ ለሄም እንዲያስብበት ግድግዳ ላይ ካልተለወጥክ ልትጠፋ ትችላለህ የሚል ጠንከር ያለ ሐሳብ ጻፈ። እንደ ልማዱም ሄም ፈገግ እንዲል ቀለል እንዲለውና አዲስ አይብ ለመፈለግ እንዲወጣ እንዲያነሳሳው ተስፋ በማድረግ በጽሑፉ ዙሪያ የአይብ ስዕል ሳለበት። ሄም ግን ሊያየው እንኳን አልፈለገም። ከዚያ ሃው በጉጉት እንዴት ወደ ውስብስቡ መንገድ ገብቶ ሲሰወር ራሱን እንዴት እንደዚህ አይነት አይብ አልባ ሁኔታ ውስጥ እንዳገኘው እያሰበ ነበር። እንዳይንቀሳቀስ ሰቅዞ ይዞት የነበረው በውስብስቡ መንገድ ውስጥ አይብ ላይኖር ይችላል። ቢኖርም ላላገኘው እችላለሁ የሚለው አስፈሪ ሐሳብ ነበር። ሃው ፈገግ አለ። ሄም አሁን አይቤን ያነሳው ማን ነው እያለ በማሰብ ላይ እንደሚሆን ያውቃል። እሱ እያሰበ ያለው ግን ከአይቡ መሰወር ጋር ቶሎ መለወጥ ያልቻልኩት ለምንድን ነው የሚለው ነበር። በውስብስቡ መንገድ ውስጥ ጉዞውን ሲጀምር ወደ መጣበት ዞር ብሎ ተመለከተና የነበረውን ምቾት አስታወሰ። ምንም እንኳን ለተወሰነ ጊዜ እዚህ አይብ ባያገኝም ራሱን ወደ ተለመደው ክልል ሲሳብ ተሰማው። ሃው የበለጠ ተጨነቀና በእርግጥ ወደ ውስብስቡ መንገድ መግባት ስለመፈለጉ አሰበ። ከዚያ ፊት ለፊቱ ድንጋይ ላይ ባትፈራ ምን ታደርግ ነበር በማለት ጻፈና ለተወሰነ ጊዜ ትኩር ብሎ አየው። ባትፈራ ኖሮ ምን ታደርግ ነበር? ደጋግሞ አሰበበት። አንዳንዴ የተወሰኑ ፍርሃቶች ጥሩ እንደሆኑ ያውቃል። የሆነ ነገር ላይ ካላደረግ ነገሮች እየባሱ ይሄዳሉ ብለህ ስትፈራ ወደ ተግባር ሊገፋፉ ይችላል። ነገር ግን የፍርሃትህ መጠን ከልክ ካለፈ ምንም መስራት እንዳትችል አድርጎ አሳስሮ ያስቀምጣል። ድንገት ወደ ቀኝ ዞር ሲል ከዚህ በፊት ሄዶበት የማያውቀውን የውስብስቡን መንገድ ክፍል በማየቱ ፍርሃቱ ተሰማው። ከዚያ ትንፋሹን አሰባስቦ በቀጥታ ወደ ማይታወቀው የውስብስብ መንገድ የቀኝ ክፍል ተጓዘ። ሃው ጉዞውን ሲቀጥል ለረጅም ጊዜ ምንም አይነት አይብ ስላላገኘ ድካም ተሰማው። በዚህ ጊዜ በቀድሞ ጎተራ ውስጥ ረጅም ጊዜ ጠብቆ ሊሆን እንደሚችል አስቦ ተጨነቀ። በውስብስቡ መንገድ መሄድ ከወትሮው የበለጠ አስቸጋሪ ሆነበት። ረዘም ያለ ጊዜም ወሰደበት። ይህንን ሲመለከት እንደገና እድሉን የሚያገኝ ከሆነ ከምቾት ዞኑ ወጥቶ ቶሎ ለመለወጥ መወሰን ነገሮችን ቀላል እንደሚያደርግ ተረዳ። ከዚያ በደካማ ፈገግታ ታጅቦ ከመቅረት መዘግየት ይሻላል ሲል አሰበ። ሃው የተሻለ የአይብ ክምችት አግኝቶ ለሄም ሊወስድለትና ሄምን አበረታቶ ለማምጣት ተስፋ ቢያደርግም በቀጣዮቹ ጥቂት ቀናት ግን እዚህም እዚያም የተወሰኑ አይቦች ከማግኘት በቀር በዘላቂነት ሊጠቀምበት የሚችለው አይብ ማግኘት አልቻለም። ለመጨረሻ ጊዜ በውስብስቡ መንገድ ከተጓዘበት ጊዜ ጀምሮ ነገሮች የተቀየሩ ይመስሉ ስለነበር ሁኔታዎቹ ግራ የሚያጋቡ ስለሆኑበት ገና በቂ በራስ የመተማመን ስሜት አልነበረውም። ልክ ወደፊት እየተጓዙ ነው ብሎ ሲያስብ በመተላለፊያው ውስጥ ይጠለፋል። እርምጃዎቹ ሁለት ወደፊት አንድ ወደ ኋላ እየሆኑበት ነው።
ጉዳዩ ፈታኝ ቢሆንም ወደ ውስብስቡ መንገድ መመለሱንና አይብ ማፈላለጉን ያሰበውን ያህል የሚያስፈራ ለመሆኑን እያስተዋለ ነው። በዚያውም መጠን ጊዜው በሄደ ቁጥር አዲስ አይብ አገኛለሁ ብሎ ማሰቡ በእርግጥ የሚሆን ነገር ነው ወይስ ወደሚል ሐሳብ እየተሳበ ነው። ምናልባት ማግኘት ከሚችለው በላይ እየገመተ እንደሆነ ያስባል። ከዚያ ደግሞ በዚያ ሰዓት ምንም የሚታኘክ ነገር አለመኖሩን ልብ ብሎ በራሱ ይስቃል። ተስፋ የመቁረጥ ስሜት ውስጥ በገባ ቁጥር አሁን ያለበት ሁኔታ የቱንም ያህል ምቾት የሌለው ቢሆን በቀድሞ ጎተራ ውስጥ ከነበረው ሁኔታ የባሰ እንዳልሆነ ለራሱ ያስታውሳል። አሁን ቢያንስ ነገሮች በዘፈቀደ ይሆኑብኛል ብሎ ከመጠባበቅ ይልቅ በቁጥሩ ስር እንዲሆኑ ወይም በቁጥጥሩ ስር እንዲሆኑ ለማድረግ እየሞከረ ነው። ከዚያ ደግሞ ስኒፍና ስኬሪ ይህንን ማድረግ ከቻሉ እኔም ማድረግ እችላለሁ የሚለውን ለራሱ ያስታውሳል። ሃው ቆይቶ ነገሮችን ወደ ኋላ ሲያስታውስ በቀድሞ ጎተራ ውስጥ የነበረው አይብ በፊት ሲያስበው እንደነበረው በድንገት የጠፋ ሳይሆን ቀስ በቀስ እያለቀ መሄዱ ትዝ አለው። በተለይ በመጨረሻዎቹ ቀናት አካባቢ የነበረው አይብ በመጠን ከመቀነሱ በላይ ያረጀና ጣዕሙም የማይስብ ሆኖ ነበር። በትክክል ማስታወስ ባይችልም ምናልባት መሻገት ጀምሮ ሊሆን እንደሚችል አሰበ። በእርግጥም እየመጣ የነበረውን ለውጥ ማየት ቢፈልግ ኖሮ ሊያዩ ይችል እንደነበር አምኗል። ምናልባትም ለውጡ እየመጣ በነበረበት ወቅት ልብ ብሎ ቢሆንና ከለውጡ ጋር መለወጥ ቢችል ኖሮ ምናልባትም እንዳሁኑ ላይሆን ይችል እንደነበር ተገንዝቧል። ምናልባት ስኒፍና ስኬሪ ያደረጉት እንደዚያ ሳይሆን አይቀርም። ካሁን በኋላ ነገሮችን በንቃት መከታተል እንደሚጀምር ለውጥ ሊከሰት እንደሚችል አስቦ እንደሚጠባበቅ ወሰነ። ለውጥ ሲመጣ የለውጡን ስሜት ተከትሎ አስፈላጊውን እርምጃ መውሰድና ለለውጥ መዘጋጀት እንዳለበት ተገንዝቧል። ለእረፍት ቆም ሲል ያገኘውን ግድግዳ ላይ አይቡ ሲያረጅ እንድታውቀው ቶሎ ቶሎ አሽትተው በማለት ጻፈ። ሃው አይብ ማግኘት ሳይችል ረጅም ጊዜ የቆየ ከመሰለው በኋላ በመጨረሻ ተስፋ ሰጪ የሚመስል ግዙፍ የአይብ ጎተራ አገኘ። ወደ ውስጥ ገብቶ ጎተራው ባዶ መሆኑን ሲያውቅ ግን በጣም ተበሳጨ። ይህ ባዶ ስሜት ብዙ ጊዜ ያጋጥመኛል ሲል አሰበ። ሃው አካላዊ ጥንካሬውን እያጣ ነው። ጨርሶ መጥፋቱን ተገንዝቦ በህይወት ላልተርፍ እችላለሁ የሚለው ስጋት ገብቶታል። ስለዚህ ተስፋ የመቁረጥ ስሜት ተሰማው። ወደ ቀድሞ የአይብ ጎተራ ስለመመለስ እያሰበ እዛ ቢያንስ ሄም ስላለ ብቸኛ አይሆንም። እዚያ ግን ባልፈራን ሆኖ የማደርገው ምን ነበር የሚለውን ሁል ጊዜ ራሱን የሚጠይቀውን ጥያቄ አሰበ። ሃው ፍርሃቱ ያለፈ መስሎት ነበርና ግን ማመን ከፈለገው በላይ ብዙ ጊዜ ይፈራ ነበር። በትክክል ምን እያስፈራው እንደነበር ከዚህ ቀደም በግልጽ ባይረዳም አሁን ግን በተዳከመ ሁኔታ ውስጥ ሆኖ ያስፈራው ብቸኛው መሆኑ እንደሆነ ተረዳ። ሃው ላወቀው እንጂ አሁንም የፍርሃት እምነቶች ተጭነውት ወደ ኋላ እየሮጠ ነበር። ከዚያ ሄም ወደ ሌላ ቦታ ሄዶ ቢሆንስ አሁንም በፍርሃት ተጠፍንጎ እዛው ባለበት ቆሞ ይሆን ሲል አሰበ። ከዚህ ቀድሞ በውስብስቡ መንገድ ውስጥ በነበረው ቆይታ ውጤታማ የነበረበትን ጊዜ ሲያስብ ሁሌም ወደፊት የተንቀሳቀሰባቸው ጊዜያት እንደሆኑ ትዝ አለው። በዚህ ጊዜም ግድግዳው ላይ ለራሱ ማነቃቂያ ለሄምም ደግሞ መገለጫ የሆነ ነገር ጻፈ። ወደ አዲስ አቅጣጫ መንቀሳቀስ አዲስ አይብ ለማግኘት ይረዳል የሚል ጽሑፍ አሰፈረ። ሃው ጨለማውን መተላለፊያ መንገድ ተመልክቶ ፍርሃት ተሰማው። ከፊት ለፊት ያለው ምን ይሆን? ባዶ ይሆን ወይስ የባሰ አደጋ ያጋጥመኝ ይሆን በማለት ሊደርሱበት የሚችሉትን ሁሉንም አይነት አስፈሪ ነገሮች ማሰብ ጀመረ። ከዚያ ግን በራሱ ሳቅ። ነገሮችን እያወሳሰበ ያለው ፍርሃቱ እንደሆነ በመገንዘብ ባይፈራ ኖሮ ሊያደርግ የሚችለውን ነገር አሰበ። ወደ አዲሱ አቅጣጫ መራመድ ጀመረ። በጨለማው መተላለፊያ ውስጥ ፈገግ ብሎ መሮጥ ጀመረ። ሃው ፊት ለፊቱ ያለው ነገር ምን እንደሆነ እርግጠኛ ባይሆንም ያለፈውን ነገር ወደ ኋላ ትቶት
የፊት ለፊቱን ነገር ላይ ትኩረት በማድረግ ነፍሱን የሚያለመልም ነገር እያደረገ ነበር። ለራሱ ያለው ስሜት እየተሻሻለ መሄዱን ሲያስብ ወዴት እንደሚሄድ አላውቅም። አይብም ገላ አላገኘውም። ታዲያ ለምንድን ነው እንደዚህ ጥሩ ስሜት እየተሰማኝ ያለው ሲል ራሱን ጠየቀ። ብዙም ሳይቆይ ለምን የደስታ ስሜት እንደተሰማው በመገንዘቡ ቆም ብሎ ግድግዳው ላይ ጻፈ። መፍራት ስታቆም ደስታ ይሰማሃል የሚል መልእክት ጻፈ። ሃው በራሱ ፍርሃት እስር ቤት ውስጥ ገብቶ እንደነበረና ወደ አዲስ አቅጣጫ ማምራቱ ነፃ እንዳወጣው ተገነዘበ። አሁን በመንገዱ ላይ የሚነፍሰው ቀዝቃዛ ነፋስ መንፈሱን እያነቃቃው ነው። በጥልቀት ወደ ውስጥ አየር ስቦ ውስጡን በአዲስ መንፈስ አነቃቃ። አንዴ ፍርሃቱን ካሸነፈ በኋላ ይሆንልኛል ብሎ አስቦት ከሚያውቀው በላይ አስደሳች ሆኖ አገኘው። ሃው እንደዚህ አይነት ስሜት ከተሰማው ረጅም ጊዜ ሆኖት ነበርና ስሜቱ ምን ያህል አስደሳች እንደሆነ ዘንግቶት ነበር። ሃው ነገሮችን የበለጠ የተሻለ ለማድረግ አእምሮ ውስጥ ምስል መፍጠር ጀመረ። ራሱን በሚወዳቸው አይቦች ቁልል መሃል ተቀምጦ ዘና ብሎ ሲመገብ ጥርት ባለ መልኩ አእምሮ ውስጥ መሳል ጀመረ። የሚወዳቸውን አይነት አይቦች ሁሉ በየተራ ሲመገብ እየተመለከተ ደስ አለው። አያይዞም ምን ያህል ሊያጣጥማቸው እንደሚችል ስሜቱ በአእምሮ ሳለው። ምስሉ ይበልጥ ግልጥ እያለ በሄደ ቁጥር አዲስ አይብ የማግኘት ነገር ወደ እርግጠኝነት እየተጋለጠ ወይም እየተረጋገጠለት ሄደ። በቅርቡ እንደሚያገኘው እየተሰማው ነው። ከዚያ በአዲሱ አይብህ ስትደሰት መሳል ወደ አይቡ ያቀርብሃል በማለት ጻፈ። ሃው ባጣው ነገር ፋንታ ምን እንደሚያገኝ ሲያስብ ለውጥ ወደ ተሻለ ሁኔታ እንደሚወስደው በሚገባ ስለተረዳ ከዚህ በፊት ለለውጥ ሁሌም ወደ መጥፎ ነገር የሚመራ ነው ብሎ የሚያስበው ለምን እንደነበር በመገረም መጠየቅ ጀመረ። ይህንን ነገር ለምን አስቀድሜ ያልተረዳሁትም ሲል ራሱን ጠየቀ። ከዚያም በውስብስቡ መንገድ ውስጥ በፍጥነትና በአዲስ ጉልበት መኖጥ ቀጠለ። ብዙም ሳይርቅ አዲስ የአይብ ጎተራ ተመለከተ። መግቢያው አካባቢም የአይብ ቁርጥራጮች ስለተመለከተ ጉጉት አደረበት። አይጦቹ የማያውቁት አይነት ቢሆንም ጥሩ ይመስላሉ። ሲሞክራቸው ጣፋጭ ሆነው አገኛቸው። ከአዲሶቹ አይቦች በርከት አድርጎ ተመገበና የተወሰኑትን ምናልባትም ለሄም ሊሰጠው እንደሚችል አስቦ በኪሱ ያዛቸው። አሁን አቅሙን መልሶ እያገኘ ነው። ከፍ ባለ ጉጉት ወደ አይብ ጎተራው ሲገባ ጎተራው ግን በሚያሳዝን ሁኔታ ባዶ ነበር። የሆነ አካል እዚህ ነበር ማለት ነው። ከአዲሱ አይብ የተወሰኑ ቁርጥራጮች ብቻ ትቶ ጨርሶት ሄዷል። ምናልባት ቀደም ብሎ ደርሶ ቢሆን ኖሮ ጥሩ የሚባል የአይብ መጠን ሊያገኝ ይችል እንደነበር ተገነዘበ። ሃው አሁን ወደ ኋላ ተመልሶ ሄም ሊቀላቀለው ዝግጁ እንደሆነ ለማረጋገጥ ወስኗል። ከመሄዱ በፊትም ቆም ብሎ ግድግዳው ላይ አሮጌውን አይብ ቶሎ በተውከው መጠን አዲሱን አይብ በቶሎ ታገኘዋለህ በማለት ጻፈ። ሃው ከተወሰነ ጊዜ በኋላ ወደ ቀድሞውኑ ጎተራ ተመልሶ ሄምን አገኘው። ከአዲሱ አይብ የተወሰነ ቁርጥራጭ ሊሰጠው ሲሞክር ግን ሄም ጓደኛውን አመስግኖ አዲስ አይብ የምወድ አይመስለኝም፣ የለመድኩትን ነገር ነው የምፈልገው፣ የራሴው አይብ እንዲመለስልኝ ነው የምፈልገውን እስካላገኘው ድረስ መለወጥ አልፈልግም አለ። ሃው በመገረም ጭንቅላቱን ነቅንቆ ቅር እያለው ለብቻው ተመልሶ ሄደ። ርቆ በሄደ ቁጥር ጓደኛው ይናፍቀው ነበር። ነገር ግን የጀመረው አዲሱ መንገድ ተመችቶታል። አገኘዋለሁ ብሎ ያሰበው ግዙፍ የአይብ ቁልል ከማግኘቱ አስቀድሞ ራሱ ደስታ የሚፈጥርለት አይቡን ማግኘቱ አለመሆኑ ተገንዝቧል። ደስታው ለፍርሃቱ እጅ አለመስጠቱን ተከትሎ የመጣ ነው። አሁን እየሰራው ያለው ነገር ወዶታል። ይህንን ስላወቀ ከአሁን በፊት በቀድሞ ጎተራ ውስጥ እያለ አይብ በማጣቱ ይሰማው የነበረው አይነት የመዳከም ስሜት አሁን አይሰማውም። ፍርሃቱ ከመንገዱ እንዲያቆመው አይፈቅድም። ስለዚህ በአዲስ አቅጣጫ መንገድ መጀመሩን ማወቁ ጥንካሬ ሰጥቶታል። አሁን የሚፈልገውን ነገር የማግኘቱ ነገር መቼ ከሚለው ጥያቄ በቀር የማይቀር መሆኑ ተሰምቶታል። እንዲያውም የሚፈልገው ነገር ያገኘውን ያህል እየተሰማው ነው። አይብ አልባ ሆኖ ከመቆየት
በውስብስቡ መንገድ ለፍለጋ መሰማራት የተሻለ ነው ሲል ፈገግ በማለት አሰበ። በፊት ይሰማው እንደነበረው የሚፈራው ነገር የሚያስበውን ያህል ከባድ እንዳልሆነ ተረድቷል። አእምሮ ውስጥ እያደገ እንዲሄድ የምንፈቅድለት ፍርሃት በተግባር ሊፈጠር ከሚችለው በእጅጉ የላቀ መሆኑን ተገንዝቧል። በፊት አይብ አላገኝም የሚለው ፍርሃቱ እጅግ ከፍ ያለ ከመሆኑ የተነሳ ለመጀመር እንኳን ፍላጎት አልነበረውም። ይህንን ጉዞ ከጀመረ በኋላ ግን በየጥጋ ጥጉ ወደፊት ለመቀጠል የሚያስችለውን መጠነኛ አይብ እያገኘ ነው። አሁን እየፈለገ ያለው የበለጠውን ለማግኘት ነው። መፈለጉ ብቻውን አስደሳች ጉዞ ሆኖለታል። አሮጌ አስተሳሰቡ ፍርሃትና ጥርጣሬ ያጠላበት ነበር። ያስብ የነበረው የሚፈልገውን አይብ ስለማግኘቱ ወይም በፈለገ ጊዜ ሁሉ እንደማያገኝ ነበር። በፊት የተሻለ ይሆናል ከማለት ይልቅ ነገሮች ይበላሻሉ የሚለውን አብዝቶ ያስብ ነበር። ያ አስተሳሰብ ግን የቀድሞውን ጎተራ ለቆ ከወጣ ጀምሮ ተለውጧል። ከዚህ በፊት አይቡ መቼም ቢሆን ከነበረበት ሊንቀሳቀስ እንደማይገባ ያምን ነበር። አሁን ግን ፈለግነውም አልፈለግነውም ለውጥ ተፈጥሯዊ ነገር ስለሆነ መከሰቱ የማይቀር መሆኑን ተረድቷል። ለውጥ የሚያስደነግጠን ካልጠበቅነውና ካልፈለግነው ብቻ መሆኑን አውቋል። አመለካከቶቹ ምን ያህል እንደተቀየሩ ሲረዳም ቆም ብሎ ግድግዳው ላይ አሮጌ አመለካከቶች ወደ አዲስ አይብ አይመሩም በማለት ጻፈ። ሃው እስካሁን ድረስ አይብ አላገኘም፣ ነገር ግን ለፍለጋ ሲሽለከለክ የተማረውን ነገር እያሰበ ነው። አሁን እንደተረዳው አዳዲሶቹ አመለካከቶች አዳዲስ ባህሪዎች እየፈጠሩለት ነው። አሁን አይብ አጥቶ ሲመለስ የሚያሳየው ባህሪ በፊት ያሳይ ከነበረው ባህሪ የተለየ ነው። የሚያምንበት ነገር ሲቀየር የሚያደርገውም እንደሚቀየር አውቋል። ለውጥ ይጎዳኛል ብለህ ካመንክ ትቃወማለህ። አዲስ አይብ ለማግኘት ይጠቅመኛል ካልክ ደግሞ ትቀበለዋለህ። ሁሉ ነገር ለማመን በመረጥከው ነገር ላይ እንደሚወሰን ሲረዳ ግድግዳው ላይ አዲስ አይብ እንደምታገኝና አዲሱ አይብ እንደሚያስደስት ስታውቅ አቅጣጫ ትቀይራለህ በማለት ጻፈ። የቀድሞውን ጎተራ ቀደም ብሎ ቢለቅ ወይም ለውጡን ቀደም ብሎ ቢቀበል ኖሮ አሁን ከዚህ በተሻለ ሁኔታ ውስጥ ሊገኝ ይችል እንደነበር አውቋል። በአካልና በመንፈስ ከዚህ የተሻለ ጠንካራ ሆኖ አዲስ አይብ ፍለጋው ይቀላቀል እንደነበር ተረድቷል። ለነገሩ ለውጡን በመካድ ፈንታ አስቀድሞ ጠብቆት ቢሆን ኖሮ ምናልባትም እስካሁን አዲስ አይብ አግኝቶ ሊሆን ይችል ነበር። አሁንም ምናቡን በመጠቀም ራሱን አዲሱን አይብ ሲያገኘው መሳል ጀመረ። ይበልጥ ወደማይታወቁት የውስብስብ መንገድ አካባቢዎች ለመሄድ በመወሰን እዚህና እዚያ ትናንሽ አይቦች ማግኘት ጀመረ። አሁን ይበልጥ ጥንካሬውንና በራስ መተማመኑን መልሶ ማግኘት ጀምሯል። የመጣበትን ቦታና ሁኔታ ሲያስታውስ በየግድግዳዎቹ መልእክቶቹን እየጻፈ መምጣቱ ምናልባት ሄም የቀድሞውን ጎተራ ለቆ ለመንቀሳቀስ ቢወስን እንደ ጠቋሚ ምልክቶች ሆነው እንደሚያገለግሉት አምኗል። ሃው በትክክለኛው ጎዳና እየተጓዘ እንደሆነ ተስፋ አድርጓል። ሄምም ግድግዳው ላይ የተጻፉትን ነገሮች እያነበበ መንገዱን እንደሚያገኝ እያሰበ ነው። እስካሁን ለተወሰኑ ጊዜያት ሲያስብ የነበረውን ግድግዳው ላይ አሰፈረው። ትናንሽ ለውጦችን አስቀድሞ መረዳት የሚመጡትን ትላልቅ ለውጦች ለመላመድ ይረዳል። አሁን ሃው ያለፈውን ሙሉ በሙሉ ትቶ ከአዲሱ እውነታ ጋር እየተላመደ ነው። በውስብስቡ መንገድ ውስጥ በተሻለ ጥንካሬና ፍጥነት እየገሰገሰ ነው። ለዘላለም የሚቆይ መስሎት የነበረው ጉዞ በተሎና በደስታ እየተገባደደ ነው። ሃው አጠገቡ ወዳለው አዲስ መተላለፊያ ሲጠጋ አዲስ የአይብ ጎተራ አገኘ። ወደ ውስጥ ገብቶ ሲመለከት በሚያየው ነገር እጅግ ተደነቀ። በየቦታው የተከመረው አይብ ከዚህ ቀደም አይቶት በማያውቀው ደረጃ የተከማቸ ነው። አንዳንዶች አይቦች ጭራሽ አይቷቸው የማያውቃቸው አዳዲሶች ናቸው። የቀድሞ ጓደኞቹን ስኒፍና ስኬሪን እስከሚመለከት ድረስ እውን ይሁን ህልም መለየት አልቻለም ነበር። ስኒፍ ጭንቅላቱን በመነቅነቅ ስኬሪ ደግሞ እግሩን በማወራጨት የእንኳን ደህና መጣ ሰላምታ ሰጡት።
ሆዳቸው ላይ የተከመሩት ትናንሽ ቦርጮች ለተወሰነ ጊዜ እዚህ እንደሰነበቱ ጠቋሚ ናቸው። ሃው በፍጥነት ሰላም ብሏቸው ከሚወዳቸው የአይብ አይነቶች ገመጥ ማድረግ ጀመረ። ጫማዎቹን አውልቆ አጣምሮ ካሰራቸው በኋላ ምናልባት ቢያስፈልጉት በቶሎ ሊያገኛቸው እንዲችል አንገቱ ላይ አንጠለጠላቸው። ስኒፍና ስኬሪ ተመልክተውት በአድናቆት ጭንቅላታቸውን አወዛወዙለት። ከዚያም ሃው ከአዲሱ አይብ እስኪጠግብ ድረስ ከበላ በኋላ አዲስ አይብ ቆርሶ አንስቶ ለለውጣችን አለ። ሃው አዲሱን አይብ እያጣጣመ የተማረውን ነገር ለማሰላሰል ሞከረ። ለመለወጥ በፈራ ጊዜ ራሱን ከሌለው አሮጌ አይብ ጋር በቅዠት አጣምሮ ነበር። ታዲያ እንዲለወጥ ያደረገው ምን ነበር? በረሃብ እሞታለሁ የሚል ስጋት ነው? ያ ፍርሃት በመጠኑ አስተዋጽኦ እንደነበረው አስቦ ፈገግ አለ። ከዚያም ሳቅ አለና መለወጥ የጀመረው በራሱ የተሳሳቱ ስራዎች መሳቅ የጀመረ ጊዜ እንደሆነ አስታወሰ። ለመለወጥ ፈጣኑ መንገድ ያለፈውን ትቶ አዲሱን መቀበል፣ በራስ ላይ መሳቅ መሆኑ ገባው። ስለ መለወጥ ከጓደኞቹ ስኒፍና ስኬሪ የተወሰነ ነገር መማሩንም ልብ ብሏል። ስኒፍና ስኬሪ ሕይወትን ቀለል አድርገው ነው የሚኖሩት። ነገሮችን ከሚገባው በላይ አይተነትኑም፣ አያወሳስቡም። ሁኔታዎች ሲቀየሩና አይቡ ቦታ ሲቀየር እነሱም ተቀይረው አብረው ይንቀሳቀሳሉ። ይህንን ሁሌም ያስታውሳል። በተጨማሪም ሃው ከአይጦች በተሻለ ማሰብ የሚችለውን ልዩ አእምሮ በመጠቀም ራሱን ጥርት ባለ መልኩ የሚያስፈልገውን ሲያገኝ በምናቡ ለመሳል ችሎ ነበር። ባለፉት ጊዜያት የፈጸማቸው ስህተቶች ተምሮባቸው የወደፊቱን ለማቀድ ተጠቅሞባቸዋል። ለውጥን መላመድ ልንማረው የምንችለው ነገር እንደሆነ አሁን ገብቶታል። ነገሮችን ቀለል ማድረግ፣ ከሁኔታዎች ጋር መቀያየር መቻልንና በቶሎ መለወጥን ፈጥኖ መረዳት ተገቢ ነው። ነገሮችን ማወሳሰብ ወይም በፍርሃት መታጠር፣ ግራ መጋባት አያስፈልግም። ትናንሽ ለውጦች ሲጀምሩ ማስተዋል ከቻልክ ትልልቆቹ ለውጦች ሲመጡ ተዘጋጅቶ ለመቀበል ትችላለህ። በጊዜ ራሱን ከመለወጥ ጋር ማላመድ እንዳለበት ተገንዝቧል። በቶሎ ለመለወጥ መዘጋጀት ካልተቻለ መቼም መለወጥ አይቻልም። ከምንም በላይ የለውጥ ጸር ራሳችን እንደሆነና እኛ እስካልተቀየርን ድረስ ምንም ነገር ሊቀየር እንደማይችል አምኗል። ምናልባትም ከሁሉ በበለጠ ሁኔታ የተረዳው ደግሞ በጊዜው ቢረዳውም ባይረዳውም ምንጊዜም አዲስ አይብ ከፊት ለፊት ያለ መሆኑ ነው። ጉዞውንና ውጣ ውረዱን በድል ስትወጣ አዲሱ አይብ በሽልማት ይበረከትልሃል። የተወሰኑ ፍርሃቶች ከትክክለኛ አደጋዎች ለመጠበቅ የሚረዱ በመሆናቸው የሚያስፈልጉ እንደሆነ፣ ብዙዎቹ ፍርሃቶች ግን መሰረት የለሽና ከጉዞ የሚያደናቅፉ እንደሆኑ ተረድቷል። በወቅቱ ባይወደውም ለውጡ አዲስ አይነት አይብ ይዞ የሚመጣ በረከት መሆኑን ተገንዝቧል። ከሁሉም በላይ በለውጡ ውስጥ የተሻለውን ማንነቱን ለማግኘት ችሏል። ሃው ስለተማራቸው ነገሮች በማስታወስ ላይ ሳለ ጓደኛው ሄም ትዝ አለው። ከዚያ ከቀድሞ ጎተራ ጀምሮ በየግድግዳዎቹ እያሰፈራቸው የነበራቸውን መልእክቶች ለማንበብ ችሎ ይሆን ሲል አሰበ። ያለፈውን ትቶ ወደፊት ለመምጣት መወሰን ችሎ ይሆን? ወደ ውስብስቡ መንገድ ገብቶ ሕይወቱን የሚያሻሽልበትን መንገድ ጀምሮ ይሆን? ወይስ መለወጥ ስላልቻለ አሁንም ባለበት ተቀምጦ ቀርቶ ይሆን ሲል አሰበ። ከዚያ በድንገት ወደ ቀድሞ ጎተራ ተመልሶ ጓደኛውን የመርዳት ሐሳብ ሽው አለበት። ተመልሶ ሄዶ ሄምን ካገኘው እንዴት መለወጥ እንደሚችል ሊያሳየው አሰበ። ነገር ግን ሄም እንዲለወጥ የሚያስችለውን ስፍራ በየመንገዱ እየሰራ እንደመጣ ትዝ ሲለው ሄም ፍርሃቱን ተቋቁሞና ከምቾት ቀጠና ወጥቶ በራሱ መንገዱን ማግኘት አለበት። ሌላ ሰው ሊያደርግለት አይገባም። በሆነ መንገድ መለወጡ የሚያመጣለትን ጥቅም መረዳት አለበት ሲል አሰበ። ሃው ሄም በየቦታው በግድግዳ ላይ የሰፈሩትን ጽሑፎች መከተልና መተግበር ከቻለ ትክክለኛውን መንገድ መከተል እንደሚችል አውቋል። ከዚያ ሃው የተማረውን ነገር
ጠቅለል አድርጎ በአንድ ላይ በአዲሱ የአይብ ጎተራ ግድግዳ ላይ ጻፈው። በእይታዎቹ ዙሪያ ትልቅ የአይን ምስል በመሳል የተማራቸውን ነገሮች ዝርዝር እያየ ፈገግ አለ። ለውጥ አይቀሬ ነው። አይቡ ሁል ጊዜ ሊነሳ ይችላል። ለውጥን ጠብቀው። ስለዚህ ከአይቡ ጋር ለመንቀሳቀስ ተዘጋጅ። ለውጡን በንቀት ተከታተል። አይቡ ሲያረጅ ለማወቅ እንድትችል ሁሌም ከማሽተት አትቆጠብ። ከለውጡ ጋር ቶሎ ተላመድ። ያለፈውን ቶሎ መርሳት በቻልክ መጠን በአዲሱ በቶሎ መደሰት ትጀምራለህ። ተለወጥ፣ ከአይቡ ጋር ተንቀሳቀስ። ለውጡን ተደሰትበት። ሂደቱን ውደደው፣ አዲሱን አይብም አጣጥመው። ሁሌም ለመለወጥና ቶሎ ለመላመድ ተዘጋጅ፣ ተጠብቅ። አይቡን ሁሌም ማንቀሳቀሳቸው አይቀርምና። ሃው ከሄም ጋር በቀድሞ የአይብ ጎተራ ውስጥ ከነበረበት ጊዜ ጀምሮ ብዙ ርቀት እንደተጓዘ ቢያውቅም በጣም ከተመቸው ተመልሶ ወደ ነበረበት ሁኔታ ሊገባ እንደሚችል ተረድቷል። ስለዚህ በድንገተኛ ለውጥ ላለመደናገጥ ሁልጊዜ በአዲሱ ጎተራ ውስጥ ምን ለውጥ እየተካሄደ እንደሆነ ለማየት በንቃት ይቃኛል። ምንም እንኳን አሁን ከበቂ በላይ አይብ ቢኖረውም በምቾት ቀጠናው ታጥሮ ከመቀመጥ አማራጮቹን አስቀድሞ ማወቅ ጠቃሚ መሆኑን ስለተማረ አልፎ አልፎ ወደ ውስብስብ መንገድ ወጣ እያለ አካባቢውን እየቃኘ ይመለሳል። ከዚያም ሃው በውስጡ ወይም በውስብስቡ መንገድ ውስጥ የእንቅስቃሴ ድምፅ ነው ብሎ ያሰበውን ሰማ። ጩኸቱ እየጨመረ ሲሄድ አንድ ሰው እየመጣ እንደሆነ ተገነዘበ። ሄም እየመጣ ሊሆን ይችላል። በመተላለፊያው በኩል እየዞረ ይሆን? ሃው አጭር ጸሎት ካደረሰ በኋላ ከዚህ በፊት ብዙ ጊዜ እንዳደረገው ምናልባት በስተመጨረሻ ጓደኛውን ምናልባት ከአይቡ ጋር ተንቀሳቅሶ በአይቡ መደሰት እና መለወጥ ችሎ እንዲሆን ሲል ተስፋ አደረገ። ታሪኩ እዚህ ጋር ተፈጸመ ወይስ አዲስ ጅማሬ ነው? ውይይቱ ያን ቀን ቆየት ብሎ ማይክል ታሪኩን ተናግሮ እንደጨረሰ ክፍሉን ዞር ብሎ ሲመለከት የቀድሞ የክፍል ጓደኞቹ በፈገግታ ሲመለከቱ ታየ። ብዙዎቹ ከታሪኩ በጣም ጠቃሚ ነገሮች እንዳገኙ በመናገር አመሰገኑት። ከዚያ ናታን በኋላ ላይ ተገናኝተን ብንወያይ ምን ይመስላችኋል በማለት ጠየቀ። ብዙዎቹ ሊያወሩት ወይም በነገሩ መስማማታቸውን ከእራት በፊት ተገናኝተው አንድ ሁለት እያሉ ለመወያየት ቀጠሮ ያዙ። ያን ቀን አመሻሽ ላይ በአንድ ሆቴል መመገቢያ አዳራሽ ውስጥ ተሰብስበው የየራሳቸው አይብ ስለማግኘትና ራሳቸውን በውስብስቡ መንገድ ውስጥ ስለማየት እርስ በርሳቸው ይቀላለዱ ጀመር። ከዛም አንጄላ በጥሩ ስሜት ውስጥ ሆና ታዲያ በታሪኩ ውስጥ ማን ማን ነበራችሁ? ስኒፍ፣ ስኬሪ፣ ሄም ወይስ ሃው በማለት ለሁሉም ጥያቄዋን አቀረበች። ካርሎስ ቀበል አድርጎ ከሰዓት በኋላ ቁጭ ብዬ እያሰብኩ ነበር። የስፖርት ዕቃዎችን ወደ መሸጥ ንግድ ከመግባቴ በፊት በነበረው ጊዜ ለመለወጥ ችግር እንደነበረብኝ በግልጽ አስታውሳለሁ። እንደ ስኒፍ ሁኔታውን አሽትቼ ለውጡን ቀደም ብዬ ማየት የምችል አልነበርኩም። በእርግጠኝነት እንደ ስኬሪ ወዲያውኑ ወደ ተግባር የምገባም አልነበርኩም። በሚያውቀው ክልል ውስጥ መቆየት እንደሚመርጠው ሄም ነበርኩ። እውነቱን ለመናገር ለውጥን መጋፈጥ አይደለም ማየት እንኳን አልፈልግም ነበር በማለት ተናገረ። አሁንም እርሱና ካርሎስ በትምህርት ቤት ውስጥ ሳሉ እንደነበሩ የቅርብ ጓደኛሞች እንደሆኑ የሚሰማው ማይክል ስሟ ጓደኛዬ እዚህ ስለምንድን ነው የምናወራው ሲል ጠየቀ። ስራ ላይ ስለሚፈጠር ያልተጠበቀ ድንገተኛ ለውጥ መለሰ ካርሎስ። ምን ነው ከስራ ተባረህ ነበር እንዴ አለ ማይክ እየሳቀ። ቀጥሎም ካርሎስ አዲስ አይብ ለመፈለግ መውጣት አልፈልግም ነበር። የነበርኩበት ሁኔታ መለወጥ እንደሌለበት በቂ ምክንያት አለኝ ብዬ አስብ ስለነበር በወቅቱ በጣም ተበሳጭቼ ነበር በማለት ተናገረ። መጀመሪያ ላይ ጸጥ ብለው ከነበሩበት የቀድሞ የክፍል ጓደኞቻቸው መካከል አንዳንዶቹ አሁን የበለጠ ምቾት ተሰምቷቸው በዩቲዩብ መሳተፍ ጀመሩ። ከዚያ ወደ ውትድርና አምርቶ የቆየው ፍራንክ መናገር ጀመረ። እኔም አንድ ጓደኛዬን ያስታውሰኛል ሲል ጀመረ።
እሱ የሚመራው የሥራ ክፍል እየተዘጋ ቢሆንም እርሱ ግን ያንን ማየት አልፈለገም ነበር። በእርሱ ስር ይሰሩ የነበሩ ሰዎች ወደ ሌሎች ቦታዎች መመደብ ቀጠሉ። ሁላችንም ከሁኔታዎች ጋር መለወጥ ለሚፈልጉ ሰዎች ስላሉት ሌሎች ብዙ ዕድሎች ልንነግረው ብንሞክርም እሱ ግን መለወጥ እንዳለበት አያስብም ነበር። መጨረሻ ላይ የሥራ ክፍሉ ሙሉ በሙሉ ሲዘጋ የተደነቀው እርሱ ብቻ ነበር። አሁን ሊከሰት አይገባም ብሎ ካሰበው ለውጥ ጋር መላመድ አቅቶት እየተቸገረ ነው በማለት ተናገረ። ጄሲካም እኔም ለውጥ በእኔ ላይ መከሰት አለበት ብዬ አላስብም ነበር፣ ነገር ግን የኔ አይብ ከአንድ ጊዜ በላይ ከቦታው ተነስቷል። በኋላ እናነሳዋለን እንጂ በተለይ በግል ሕይወቴ ዙሪያ አጋጥሞኛል አለች። ከናታን በስተቀር ሁሉም ሳቁ። ቀጥሎም ምናልባት ዋናው ነጥብ ለውጥ ሁላችን ላይ የሚከሰት ነገር መሆኑ ይሆናል። ሳስበው ቤተሰቦቼ የአይቡን ታሪክ ከዚህ ቀደም ብለው ሰምተውት ቢሆን ብዬ እመኛለሁ። በቢዝነሶቻቸው ዙሪያ እየታዩ የነበሩትን ለውጦች ማየት ባለመፈለጋችን አሁን ብዙ ቅርንጫፎችን ለመዝጋት ተቃርበናል አለ። ብዙዎቹ ናታን ከዓመት ዓመት ዘና ብሎ የሚኖርበት ቢዝነስ ውስጥ እንዳለ ያስቡ ስለነበር ይህንን በመስማታቸው ተገረሙ። ከዚያም ምን ተፈጥሮ ነው አለች ጄሲካ። በከተማ ውስጥ ሰፊና የተሻለ ቅናሽ ዋጋ ይዞ የመጣ አዲስ ሱፐርማርኬት ሲከፈት የኛ ትናንሽ መሸጫዎች ፍክክሩን መቋቋም ከበዳቸው። አሁን እንደተረዳሁት ስኒፍና ስኬሪ በመሆን ፈንታ ሄምን ነበርን። ባለንበት መቆየት እንጂ መለወጥን አልፈለግንም። እየተከሰተ የነበረውን ለውጥ ማየት ስላልፈለግን አሁን ችግር ውስጥ ገብተናል። ከሃው የተወሰኑ ትምህርቶችን መቅሰም እንችል ነበር፣ ነገር ግን በራሳችን ላይ መሳቅም ሆነ የምንሰራውን መለወጥ የምንችል አልነበርንም በማለት ተናገረ። ከማዳመጥ በቀር እስካሁን ምንም ያልተናገረችው ውጤታማ የንግድ ሴት ለመሆን የበቃችው ላውራ እኔም ከሰዓት በኋላ ላይ ስለ ታሪኩ እያሰብኩ ነበር። እንዴት እንደ ሃው መሆንና በራሴ ላይ ስህተቶቼን ተመልክቼ ታርሜ መቀጠል እንደምችል ሳስብ ነበር። ለማወቅ ስለጓጓው ልጠይቃችሁ፣ እዚህ መሃል ለውጥን የምንፈራ ስንቶቻችን ነን? በማለት ጠየቀች። ምላሽ የሰጠ አልነበረም። እጅ በማንሳት ብናሳይስ ስትል ሐሳብ አቀረበች። እጁን ከፍ ያደረገው አንድ ሰው ብቻ ነበር። አንድ ታማኝ ሰው ከመካከላችን ተገኘ። እሺ፣ ሌሎች ሰዎች ለውጥን ይፈራሉ ብላችሁ የምታስቡት ስንቶቻችሁ ናችሁ? ስትል ሁሉም እጃቸውን ከፍ አደረጉ። በዚያ ጊዜ ሁሉም በአንዴ መሳቅ ጀመሩ። ይህ ምን ይነግረናል? ስትል ጠየቀች። ናታን ቀጠል አድርጎ ክህደት ሲል መለሰ። ትክክል ነው፣ ግን አንዳንዴ መፍራታችንን ራሱ አንገነዘበውም። እኔ መጀመሪያ ታሪኩን ስሰማ የወደድኩት ባትፈራ ኖሮ ምን ታደርግ ነበር የሚለው ጥያቄ ነበር አለ ማይክ። እኔ ከታሪኩ የተማርኩት ለውጥ በሁሉም ቦታ እንደሚከሰትና ራሴን ባስተካከልኩበት መጠን ልክ የተሻለ እንደሚሆንልኝ ነው አለች ጄሲካ። ቀጥላም አስታውሳለሁ ከዓመታት በፊት ድርጅታችን ከ20 በላይ መጽሐፍትን በአንድ ላይ እየጠረዘ በኢንሳይክሎፒዲያ መልክ ይሸጥ ነበር። ከዚያ አንድ ሰው መጽሐፍቶቹን ወደ ሶፍት ኮፒ ቀይረን ባነሰ ዋጋ መሸጥ ብንጀምር እንደሚሻለንና ለማዘመንም የሚያስወጣን ወጪ ቀላል እንደሆነ ነግሮን ነበር። እኛ ግን ፈቃደኞች አልነበርንም አለች። ለምን ነበር ፈቃደኛ ያልሆናችሁት ሲል ጠየቀ። ምክንያቱም ያኔ የቢዝነሳችን የጀርባ አጥንት ከቤት ቤት እየዞረ ሽያጭ የሚያከናውኑ ትልቅ የሽያጭ ኃይላችን እንደሆነ እናምን ስለነበር ነበር። የሽያጭ ቡድናችን ከኛ ጋር የመቆየቱ ሁኔታ የተመሰረተው ደግሞ ምርቶቻችን ከፍተኛ ዋጋ ስላላቸው በሚያገኙት ትልቅ ኮሚሽን ላይ ነበር። ይህንን ለረጅም ጊዜ በተሳካ ሁኔታ ስናደርገው ስለነበር ለዘላለም እንደሚቀጥል አስበን ነበር። ላውራ ይመስለኛል ይህ በታሪኩ ውስጥ ያሉትን የሄምና የሃውን የስኬት እብሪት የሚወክል ነው። እነርሱም በአንድ ወቅት የሰራላቸውን ዘዴ መለወጥ ስለሚያስፈልጋቸው አላስተዋሉም ነበር። ናታንም ቀጠል አድርጎ ስለዚህ የድሮ አይብሽ ብቸኛው አይብሽ እንደሆነ አስበሽ ነበር ማለት ነው አለ። አዎ፣ እና በዚያ ላይ
ልንቆይ ፈልገን ነበር። አሁን መለስ ብዬ በእኛ ላይ ስለተደረገው ወይም ስለደረሰው ነገር ሳስብ አይቡን አንስተውት ብቻ ሳይሆን አይቡ በራሱ በስተመጨረሻ ያለቀ መሆኑን ተገንዝቤያለሁ። ለማንኛውም አልተለወጥንም። ነገር ግን ተፎካካሪዎቻችን በመለወጣቸው የኛ ሽያጭ በአስከፊ ሁኔታ አሽቆለቆለ። አስቸጋሪ ጊዜ እያሳለፍን ነው። በዚያ ላይ አሁን በድርጅቱ ላይ አዲስ የቴክኖሎጂ ለውጥ በመምጣቱ ማንም ደስተኛ አይመስልም። ሲመስለኝ በቅርቡ ከስራ ውጭ ልሆን እችላለሁ በማለት ተናገረች። ከዚያ ካርሎስ ድምፁን ከፍ አድርጎ አሁን ወደ ውስብስቡ መንገድ የምንገባበት ጊዜ ነው በማለት ሲናገር ጄሲካን ጨምሮ ሁሉም ሳቁ። ቀጥሎም ካርሎስ ወደ ጄሲካ ዞር ብሎ አንቺ በራስሽ ላይ መሳቅ መቻልሽ ጥሩ ነው አላት። ፍራንክም ከተል አድርጎ ከታሪኩ የምንማረው እሱን መሰለኝ። ሃው ለውጡን መቀበል የቻለው በራሱ ላይ መሳቅ በመቻሉ እንደሆነ አይተላን አለ። አንጄላ ሄም ተለውጦ አዲስ አይብ ያገኘ ይመስላችኋል ስትል ጥያቄ አነሳች። እኔ ይመስለኛል አለች ኤሌኒ። እኔ ግን አይመስለኝም። አንዳንድ ሰዎች መቼም አይለወጡም፣ ለዚያም ዋጋ ይከፍላሉ። በሕክምና ሕይወቴ እንደ ሄም አይነት ሰዎችን አይቻለሁ። አይባቸው መቼም የሚነሳባቸው አይመስላቸውም። በድንገት ሲወሰድባቸውም ሁኔታውን በሌሎች ላይ ስለሚያሳብቡ ያለፈውን መተው ከሚችሉበት ቦላ ላይ ይተማመናሉ። ከዚያም ናታን ለራሱ እያወራ በሚመስል አይነት ሲመስለኝ ጥያቄው ያለፈውን ለመተውና ወደፊቱን ለመቀጠል ማድረግ ያለብን ምንድነው የሚለው ነው ሲል በማኩተምተም ተናገረ። ከዚያ ለተወሰኑ ጊዜያት ማንም ምንም አላለም። ቀጥሎም ናታን በሌሎች የሀገሪቱ አካባቢዎች ያሉ የኛ አይነት ድርጅቶች እየደረሰባቸው የነበረውን ኪሳራ እያስተዋልኩ ነበር። ነገር ግን ሁኔታው እኛን ይነካናል ብዬ አልገመትኩም ነበር። አሁን ሳስበው ከተከሰተ በኋላ ምላሽ ለመስጠት ከመሞከር አስቀድሞ ምልክት ሲያዩ መንቀሳቀስ የበለጠ ውጤታማ ነው። ምናልባትም የራሳችንን አይብ ራሳችን መንቀሳቀስ ነበረብን አለ። ምን ማለት ነው ሲል ፍራንክ ጠየቀ። ሱቆቻችን ያረፉባቸው በርካታ ቦታዎች ሁሉ ሸጠን አንድ ሰፊ ቦታ መግዛትና ሰፊ ዘመናዊ ሱፐርማርኬት መገንባት እንችል እንደነበር ነው የማስበው። ሃው ግድግዳው ላይ ሂደቱን አጣጥም አይቡን አንቀሳቅስ ብሎ ሲጽፍ ይህንን ማለቱ መሰለኝ አለች ላውራ። አንዳንድ ነገሮች ግን መለወጥ ያለባቸው አይመስለኝም። ለምሳሌ ዋናዎቹን መገለጫዎችን መለወጥ አልፈልግም። ነገር ግን አሁን እንደተረዳሁት ቶሎ ለመለወጥ በወሰንኩ መጠን ለውጡን በቀላሉ መቀበል እንደሚቻል ነው አለ ፍራንክ። ማይክ ምርጥ ታሪክ ነው የነገርከን፣ ግን ኩባንያችሁ ውስጥ የተጠቀምክበት እንዴት ነው አለ ሪቻርድ። ጓደኞቹ ገና ባያውቁትም ሪቻርድ ራሱ በለውጡ ሂደት ውስጥ ነበር። በቅርቡ ከባለቤቱ ጋር ተፋቶ ስራውን ታዳጊ ልጆቹን ከመንከባከብ ጋር አጣጥሞ ለመሄድ እየሞከረ ነው። ማይክል መለሰ። ታውቃላችሁ፣ ስራዬ ይመስለኛል የነበረው የወደፊቱ እየገመቱ ከመዘጋጀት ይልቅ በየቀኑ የሚፈጠሩ ችግሮችን እየጠበቁ መፍታት ነበር። እናም 24 ሰዓት ሙሉ የምፈታው ችግር አላጣም ነበር። አብረውኝ ለመሆን የሚያስደስት ሰው አልነበርኩም። በአይጦች ውድድር ውስጥ ነበርኩ፣ እናም መውጣት አልቻልኩም። ስለዚህ አቅጣጫ ማሳየት ሲጠበቅብህ ችግር ፈቺ ሆነ ነበር ማለት ነው አለች ላውራ። በትክክል አይቤን ማናነሳው የሚለውን ታሪክ ስሰማ ስራዬ ሁላችንንም ልንከተለው የምንፈልገው በስራ ቦታም ሆነ በህይወት ውስጥ ባለ ለውጥና ስኬት ለመደሰት የአዲስ አይብ ምስል መሳል እንደሆነ ተገነዘብኩ አለ ማይክል። ታዲያ ያ እንዲሆን ስራ ቦታ ላይ ምን አደረክ? ጠየቀ ናታን። በድርጅታችን ውስጥ ያሉ ሰዎችን በታሪኩ ውስጥ እነማን እንደሆኑ ስጠይቃቸው ታሪኩ ውስጥ ካሉ 4 ገጸ ባህሪያት ያላቸው ሰዎች እንደነበሩ አየሁ። ከዚያ ስኒፎች፣ ስኬሪዎች፣ ሄሞች እና ሃዎች እያንዳንዳቸው በተለያየ መንገድ መታከም እንደሚያስፈልጋቸው ማየት ቻልኩ። ስኒፎችን በገበያ ቦታ ላይ ለውጦችን ማሽተት ይችላሉ።
ስለዚህ ለውጦቹ ደንበኞች የሚፈልጓቸውን አዲስ ምርቶችና አገልግሎቶች እንዴት እንደሚያስገኙ እንዲለዩ በማበረታታት የድርጅቱ ራዕይ ለማሻሻል እንዲረዱ አደረግን። ስኒፎች ይህንን ወደዱትና ለውጥን የሚለያይና በጊዜ ውስጥ የሚስማማ ቦታ መስራት እንደሚያስደስታቸው ይነግሩን ጀመር። ስኬሪዎች ደግሞ ነገሮችን ማከናወን ይወዱ ስለነበር በአዲሱ የኮርፖሬት ራዕይ ላይ በመመስረት እርምጃ እንዲወስዱ አበረታታናቸው። የሚያስፈልጋቸው ወደ ተሳሳተ አቅጣጫ እንዳይሄዱ ክትትል ማድረግ ብቻ ነበር። አዲስ አይብ የሚያስገኝ ድርጊት ሲፈጽሙ ደግሞ ሽልማት ስለሚያስገኙ ለድርጊትና ለውጤቶች ዋጋ በሚሰጥ ኩባንያ ውስጥ በመስራታቸው ደስተኛ ሆኑ። ሄሞችና ሃዎች አለች አንጅላ። እንዳለመታደል ሆኖ ጉዞአችንን የሚጎትቱት ሄሞች ነበሩ። ያም የሆነው ሄሞች ወይ በጣም ተመቻችተው የተቀመጡ አሊያም ለመለወጥ በጣም የሚፈሩ በመሆናቸው ነበር። አንዳንድ ሄሞቻችን የተለወጡትም ለውጥ ለነሱ ጥቅም እንዴት እንደሚሰራ የሚያሳየውን ራዕይ ሲያዩ ብቻ ነበር። ሄሞቻችን በአስተማማኝ ቦታ መስራት ስለሚፈልጉ ስለነገሩ ለውጥ ለነሱ ትርጉም ያለውና የደህንነት ስሜታቸው እንዲጨምር የሚያደርግ መሆን ነበረበት። ያለመለወጥ የሚፈጥረውን እውነተኛ አደጋ ሲገነዘቡ አንዳንዶቹ ተለውጠዋል፣ ጥሩ ነገርም ሰርተዋል ሲል ማይክል መለሰ። አልለወጥም ያሉት ሄሞች ምን አደረጋቸዋቸው? ፍራንክ ጠየቀ። ማይክል በመቀጠል እነርሱ ስራውን እንዲለቁ ማድረግ ነበረብን። ሁሉንም ሰራተኞች ይዘን መቀጠል ብንፈልግም ድርጅቱ በፍጥነት መለወጥ ካልቻለ አደጋ ስለሚፈጠርብን ውሳኔ አሳለፍን። ጥሩ ዜናው ሃዎቻችን መጀመሪያ ላይ ቢያቅማሙም አዲስ ነገር ለመማር በተለያየ መንገድ ለመስራትና ስኬታማ እንድንሆን በጊዜ ከሁኔታዎች ጋር ለመላመድ አእምሯቸው ክፍት ነበር። ለውጥን ይጠብቁና በንቃት ይፈልጉ ጀመር። የሰውን ተፈጥሮ ስለተረዱ በመናባቸው ለሁሉም ሰው ጥሩ ትርጉም ያለው የአዲስ አይብ እውነተኛ ምስል ለመሳል ረድተውናል። ለሰዎች በራስ መተማመንና ለመለወጥ መሳሪያ በሰጠ ድርጅት ውስጥ መስራት እንደሚፈልጉ ነገሩን። በተጨማሪም አዲሱን አይብ በምንፈልግበት ወቅት ዘና እንድንል ረድተውናል በማለት አብራራ። ይህንን ሁሉ ከዚች አጭር ታሪክ ነው የወሰድከው ሲል ጠየቀ ሪቻርድ። ልዩነቱ የፈጠረው ታሪኩ ሳይሆን ከታሪኩ የምንፈልገውን ወስደን የተጠቀምንበት መንገድ ነው ሲል መለሰ። ቀጥሎም አንጄላ እኔ በትንሹ ሄም ነው የምመስለው፣ ስለዚህ ለኔ በጣም ያስፈልገኛል ብዬ ያሰብኩት የታሪኩ ክፍል ሃው በራሱ ላይ ስቆ አዲሱን አይብ ሲያጣጥም በምናቡ ሲስል የነበረበት ክፍል ነው። ይህም ወደ ውስብስቡ መንገድ መግባትን ብዙም አስፈሪ እንዳይሆንና የበለጠ አስደሳች እንዲሆን አድርጎታል። በመጨረሻም የተሻለ ስምምነት አግኝቻለሁ። ስለዚህ እኔ ብዙ ጊዜ ማድረግ የምፈልገው ይህንኑ ነው። ፍራንክ ፈገግ ብሎ ስለዚህ አንዳንዴ ሄሞችም የለውጥን ጥቅም ይረዳሉ ሲል ካርሎስ እየሳቀ ስራቸውን ለማስቀጠል ወይም ጥሩ የደሞዝ ጭማሪ ለማግኘት ነዋ ሲል አከለበት። በውይይት መሃል ሲስቅ የቆየው ሪቻርድ ስራ አስኪያጃችን ኩባንያችን መለወጥ እንዳለበት እየነገረችኝ ነበር። እሷ ልትነግረኝ እየሞከረች የነበረው የግድ ለውጥ የሚያስፈልግ መሆኑን ሲሆን እኔ ግን ለውጡን አልፈለግኩትም ወይም ለመስማማት አልፈለግኩም። ሲመስለኝ አዲሱ አይብ ምን እንደነበር አልተረዳሁትም ወይም እንዴት ተጠቃሚ እንደሚያደርገኝ አልገባኝም ነበር። ስስ ፈገግታ በፊቱ ላይ እየታየ ቀጠለ። አዲሱን አይብ በምናብ የማየት ስንደሰትበት በምናብ መሳል የሚለው ሐሳብ ሁሉንም ነገር ብርሃን የሚያላብስ በመሆኑ እንደወደድኩት አልክድም። ለውጡ ነገሮችን እንዴት የተሻለ እንደሚያደርጋቸው ስንረዳ ለውጡን ለማካሄድ ይበልጥ ፍላጎት ያድርብናል። ምናልባት ይህንን ነገር በግል ህይወቴ ውስጥ ልጠቀምበት ነበር። ልጆቼ የሚያምኑት በህይወታቸው ውስጥ ምንም ነገር መለወጥ እንደሌለበት ነው። ሲመስለኝ እንደኔ ነው ወይም እንደ ሄም ነው እያደረጉ ያሉት። ብስጩ ናቸው። የወደፊቱ ጊዜ ይዞት የሚያመጣውን ነገር የሚፈሩ ይመስለኛል። ለዚህ ደግሞ ምናልባት ትክክለኛው አዲስ አይብ ምስል በግልጽ በመናባቸው አዲሱን ማድረግ የቻልኩ አይመስለኝም። ብዙዎቹ ስለ ራሳቸው ህይወት ማሰላሰል ስለጀመሩ ለተወሰነ ጊዜ ሁሉም ጸጥ ብለው
ቆዩ። ቀጥሎም ብዙዎቹ ስታወሩ የነበረው ስለ ስራ ነው። እኔ ግን ታሪኩን ከሰማው ጀምሮ እያሰብኩ ያለሁት ስለ ግል ህይወቴ ነበር። እንደሚመስለኝ አሁን ያለሁበት የፍቅር ግንኙነት ሻጋታ የወጣበት አሮጌ አይብ ሆኗል አለች ጄሲካ። ኮሪ በመስማማት ሳቅ ብሎ እኔም ምናልባት መጥፎውን ግንኙነት በቃ ማለት መቻል አለብኝ አለ። ከዚያ አንጀላ አሮጌ አይብ ያልነው አሮጌ ባህሪ ሊሆን ይችላል። የመጥፎ ግንኙነት መንስኤ የሆነውን አሮጌውን ባህሪያችንን ትተን ወደ ተሻለ አስተሳሰብና ተግባር መግባት ይኖርብን ይሆናል በማለት ተናገረች። ኮሪ ቀጠል አድርጎ ጥሩ ሐሳብ ነው። አዲሱ አይብ ደግሞ ከአንድ አይነት ሰው ጋር ግን የታደሰ ግንኙነት ሊሆን ይችላል አለ። ሪቻርድ ደግሞ ይህ ነገር ካሰብኩት በኋላ ጠቀሜታ እንደሚኖረው ማሰብ ጀምሬያለሁ። ግንኙነቱን ከማፍረስ አሮጌውን ባህሪ ማፍረስ የሚለውን ሐሳብ ወድጄዋለሁ። ምክንያቱም በመደጋገም አንድ አይነት ባህሪ ማሳየት አዲስ ውጤት አያስገኝልንም። ስራን በተመለከተ ምናልባት ስራን በመቀያየር ፋንታ ስራዬን የምሰራበት መንገድ መቀየር ይኖርብኛል። ቀደም ሲል ይህንን ባደርግ ኖሮ ምናልባት አሁን የተሻለ ደረጃ ላይ እገኝ ነበር በማለት በቁጭት ተናገረ። ቀጥላ የተናገረችው ቤኪ ነበረች። ታሪኩን ስሰማና የብዙዎችን አስተያየት ሳዳምጥ በራሴ ላይ እየሳኩ ነበር። ለረጅም ጊዜ ሄምን ሆኜ ነው የቆየሁት። ለረጅም ጊዜ ለውጥን በመፍራት ሳጉረመርምና ስራገም ነበር። ሌሎች በርካታ ሰዎች ተመሳሳይ ነገር ስለሚያደርጉ አልተረዳውም። ይህንን ነገር ሳስበው ወደ ልጆቼ ሳላስተላልፈባቸው አልቀረውም። አሁን ሳስበው ለውጥ በጊዜው ጥሩ ባይመስልም የእውነትም ወደ ተሻለ ሁኔታ ሊወስደን የሚችል ነው። ልጄ የ10ኛ ክፍል ተማሪ እያለ የተከሰተው አንድ ጉዳይ አስታውሳለሁ። የባለቤቴ ስራ ከኢሊኒዮስ ወደ ቬርሞንት መዛወራችን የግድ አደረገብን። ይህን ጊዜ ልጄ ከጓደኞቹ ሊለይ በመሆኑ ደስተኛ አልነበረም። በዚያ ላይ እሱ ጥሩ ዋናተኛ ሲሆን ቬርሞንት ያለው ትምህርት ቤት ደግሞ የዋና ቡድን አልነበረውም። ስለዚህ ወደ አዲሱ ስፍራ እንድንዛወር በመሆናችን በእኛ ላይ ተበሳጨብን። መሄዳችን ግድ ሆኖ ወደዚያ ካቀናን በኋላ ግን በሚገርም ሁኔታ ከቬርሞንት ተራሮች ጋር በፍቅር ወደቀ። አሁን የበረዶ ሸርተቴ ጨዋታ ጀምሮ ከኮሌጅ ጓደኞቹ ጋር ደስተኛ ሆኖ በኮሎራዶ ጥሩ ጊዜ እያሳለፈ ነው። ሁላችንም ይህንን የአይብ ታሪክ ቤተሰብ በተሰበሰበበት ብናወራው ቤተሰቦቻችን ከብዙ ጭንቀት መገላገል እንችል ነበር። ጄሲካ ደግሞ እኔ ቤቴ ስሄድ ለቤተሰቦቼ ይህንን ታሪክ አካፍላቸዋለሁ። ልጆቼንም በታሪክ ውስጥ ስኒፍ፣ ስኬሪ፣ ሄም ወይስ ሃው እንደሆኑ ራሳቸውን እንዲጠይቁ አደርጋለሁ። የቤተሰባችን አሮጌ አይብ ምን እንደሆነና አዲሱ አይብ ምን ሊሆን እንደሚችል እናወራለን በማለት ተናገረች። በጣም ጥሩ ሐሳብ ነው አለ ሪቻርድ። ቀጣዩ አስተያየት የመጣው ከፍራንክ ነበር። ካሁን በኋላ ይበልጥ ሃውን የመሆንና ከአይቡ ጋር የመንቀሳቀስ ይመስለኛል። ይህም ታሪክ ከውትድርና ከወጣን በኋላ ምን እንሆናለን ብለው ለሚጨነቁ ለጓደኞቼ አካፍላችኋለሁ። ወደ አሪፍ ውይይት የሚመራን ይመስለኛል አለ። ማይክም በዚያ መንገድ ነበር ቢዝነሳችንን ያሻሻልነው። ከአይቡ ታሪክ ምን ትምህርቶችን እንዳገኘንና እንዴት በእኛ ሁኔታ ውስጥ ልንጠቀም እንደምንችል በተደጋጋሚ ውይይቶችን አድርገናል። ለውጥን በምናካሂድበት ጊዜ የምንጠቀማቸው አስቂኝ ቃላት ስለነበሩ ጉዞው አሰልቺ አልነበረም። ለውጦቹ ወደ ኩባንያው ዘልቀው በገቡ ጊዜ ደግሞ በጣም ውጤታማ መሆን ቻልን። ዘልቀው ሲገቡ ስትል ምን ማለት ነው? ናታን ጠየቀ። ከዚያ ማይክል ድርጅታችን ይበልጥ ጠልቀን በመመርመር መጠን ብዙ ሰዎች ያላቸውን ኃይል ጥቂት እንደሆነ የሚሰማቸው መሆኑን ተረዳን። ለውጡን የሚቃወሙት ሲመጣ ምን ሊያመጣባቸው እንደሚችል እርግጠኛ ስላልሆኑ ነበር። በአጭሩ በግድ የተጫነ ለውጥ በቀጥታ ተቃውሞ እንደሚጠብቀው ግልጽ ነው። ነገር ግን የአይቡ ታሪክ መስሪያ ቤታችን ውስጥ ላሉ ሰዎች በሙሉ ሲዳረስ ለውጥን የምንመለከትበት እይታ ለመለወጥ ጠቀመን። ሁላችንም በአሮጌ ፍርሃቶቻችን ተሰቅዘን ይዘን ወደፊት ለመራመድ ፍላጎት አልነበረንም።
ማለት የምንችለው ብቸኛው ነገር ይህንን የአይብ ታሪክ አስቀድሜ በሰማሁት ኖሮ በማለት አብራራ። እንዴት ሲል ካርሎስ ጠየቀው። ምክንያቱም ለውጦችን ለማድረግ በደረስንበት ወቅት ቢዝነሳችን በጣም ወድቆ ስለነበር አንዳንድ ጥሩ ጓደኛሞች ጨምሮ ቀደም ሲል እንደገለጽኩት ብዙ ሰራተኞችን ማሰናበት ነበረብን። ለሁላችን ከባድ ነበር። ሆኖም ከቆዩትና ከተሰናበቱት ሰራተኞች አብዛኞቹ የአይቡ ታሪክ ነገሮች በተለየ መንገድ እንዲያዩና በመጨረሻም በተሻለ ሁኔታ እንዲቋቋሙ እንደረዳቸው ተናግረዋል። ሌላ ስራ ፍለጋ የተሰማሩ ሰዎች መጀመሪያ ላይ ከባድ ቢሆንባቸውም የአይቡን ታሪክ ማስታወሳቸው በእጅጉ ጠቅሟቸዋል። አንጄላ በጣም የተጠቀማቸው ምኑ ላይ ነው ስትል ጥያቄ ያቀረበች። ማይክል ሲመልስ ፍርሃታቸውን አሸንፈው ሲያልፉ ያስደሰታቸው ነገር አዲስ አይብ መኖሩን መገንዘባቸው ነው። እንደነገሩኝ የአዲሱን አይብ ምስል በምናባቸው መሳላቸው ማለትም አዲሱ ስራቸው ላይ ውጤታማና ደስተኛ ሲሆኑ በአእምሯቸው መሳል የተሻለ ስሜት እንዲሰማቸውና በስራ ቃለ ምልልስ ወቅትም በራስ መተማመናቸው ከፍ እንዲል ረድቷቸዋል አለ። እናንተ ኩባንያ ውስጥ የቀሩትስ? ላውራ ሌላ ጥያቄ አስከተለች። እነሱ እየተካሄዱ ባሉ ለውጦች በማጉረምረም ፈንታ አሮጌውን አይባቸውን አንስተውታል። አሁን አዲስ አይብ እንፈልግ ማለት ችለዋል። ይህ ደግሞ በጣም ብዙ ጊዜ ይቆጥባል፣ ጭንቀትንም ያስቀራል። በፊት ለውጥን ይቃወሙ የነበሩ ሰዎች አሁን ጭራሽ ለውጡ እንዲፋጠን በመርዳት ላይ ናቸው በማለት ማይክል ተናገረ። ለምን የተለወጡ ይመስልሃል? አለ ኮሪ። የተለወጡት በኩባንያችን ውስጥ የነበረውን የአቻ ግፊት ሲለወጥ ነው። ለምሳሌ ብዙዎቻችሁ በነበራችሁበት መስሪያ ቤት ውስጥ ለውጦችን የበላይ ኃላፊዎች ሲያስተዋውቁ ምን አይነት ምላሽ ነው የሚጠብቃቸው? ብዙ ሰዎች የሚቀበሉት እንደ መጥፎ ሐሳብ ነው ወይስ እንደ ጥሩ ሐሳብ? እንደ መጥፎ ሐሳብ ነው መለሰ ፍራንክ። ልክ ነው፣ ግን ለምን? ምክንያቱም ብዙ ሰዎች ለውጦች መጥፎ ነገር ያመጡብናል ብለው ስለሚፈሩ የሚፈልጉት ነገሮች ባሉበት እንዲቀጥሉ ነው። አንድ ሰው ለውጥ መጥፎ ነው ሲል ሌሎች በሐሳቡ የሚስማሙት ለዚያ ነው አለ ካርሎስ። አዎ ምናልባት በትክክል የሚሰማቸው ያ ባይሆንም ለመመሳሰል ሲሉ ይስማማሉ። ድርጅቶች ውስጥ ያቻ ግፊት ለውጥን የሚጎትተው በዚህ መልኩ ነው አለ ማይክ። ቤኪ ደግሞ ታዲያ ሰዎች የአይቡን ታሪክ ከሰሙ በኋላ ነገሮች እንዴት ተለወጡ ስትል ጠየቀች። የአቻ ግፊት ሲቆም ማንም ሄምን መምሰል አይፈልግም ነበር። ለውጦቹን ቀድሞ ማሽተትና ወደ ኋላ ከመሄድ ይልቅ ወደ ተግባር መግባት ፈልገው ነበር ሲል መለሰ ማይክ። ሁሉም ተሳሳቁ። ናታን፣ ይህ ጥሩ ነጥብ ነው። በእኛ ኩባንያ ውስጥ ማንም ሰው ሄምን መምሰል አይፈልግም። እንዲያውም ሊለውጠው ይችላል። ባለፈው የተገናኘን ጊዜ ለምን ይህንን ታሪክ አልነገርከንም ነበር? ሊሰራ ይችል ነበር አለ። በደንብ ነው የሚሰራው አለ ማይክ። እንዲያውም በጣም ውጤታማ የሚሆነው የመስሪያ ቤታችሁን እያንዳንዱን ሰው ስለ ታሪኩ ሲያውቅ ነው። ድርጅቱ ትልቅም ይሁን ትንሽ ወይም በቤተሰብ መካከል ቢሆን አንድ ድርጅት የሚለወጠው በውስጡ ያሉ ሰዎች ሲለወጡ ነው አለ። በመጨረሻም ታሪኩ ለኛ እንደሰራልን ስንረዳ ለሌሎችም አብረን ቢዝነስ ልንሰራ ለምንፈልጋቸው ሰዎች እንዲጠቀሙበት አስተላልፍልን። ምክንያቱም እነሱም ለውጥ እያስተናገዱ እንደሆነ እናውቃለን። ምናልባት አዲሱ አይባቸው እኛ ልንሆን እንደምንችል እንነግራቸዋለን። ያም ወደ አዲስ ቢዝነስ ይመራናል የሚል ሐሳብ አቀረበ። ጄሲካ ከዚህ ነገር ብዙ ሐሳቦች አግኝታለች። ሁሌ የምታካሂዳቸው የጠዋት የሽያጭ የስልክ ጥሪዎችን አስታወሰች። ሰዓቷን ተመልክታ ይህንን አሮጌ አይብ ትቼ አዲስ አይብ ፍለጋ የምወጣበት ጊዜው አሁን ነው አለች። የቡድኑ አባላት በሙሉ ተሳሳቁና መሰነባበት ጀመሩ። ብዙዎቹ ውይይቱን መቀጠል ፈልገው የነበረ ቢሆንም መሄድ ነበረባቸው። ሁሉም ማይክልን እያመሰገኑት ነበር። እሱም ታሪኩን በጣም ጠቃሚ ሆኖ ስላገኛችሁት ደስ ብሎኛል። በቅርቡ ለሌሎችም የማጋራት እድሉ እንደሚኖራችሁ ተስፋ አደርጋለሁ አላቸው። ይህ አይቤን ማን አነሳው የሚለው መጽሐፍ ሙሉ ይህን ይመስል ነበር። ይህንን መጽሐፍ ሙሉን በአማርኛና በእንግሊዝኛ የምትፈልጉ ብቻ
ከታች ባለው በቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ኢትዮጵያ ውስጥና ከኢትዮጵያ ውጭ ያላችሁ ይህንን መጽሐፍ በሃርድ ኮፒ የምትፈልጉ ያላችሁበት ድረስ የምንልክ ይሆናል። ከዚህ መጽሐፍ ስለ ለውጥ ከሚያነሳው ከዚህ መጽሐፍ የትኛው ሐሳብ ተመቻችሁ? እስቲ ኮሜንት ላይ ጻፉልን። በሚቀጥለው ጊዜ መሰል ህይወት ለዋጭ መጽሐፎች ወደ እናንተ የምናደርስ ይሆናል። ስለሆነም ይህንን አስደናቂ የእውቀት ቤተሰብ ሰብስክራይብ ማድረጋችሁን አትዘንጉ። ይህ እጅግ በጣም ጠቃሚና ህይወት ለዋጭ ቪዲዮና መልእክት ለብዙ ወንድም እህቶቻችን ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሌሎችም ሼር በማድረግ እናጋራ። በሚቀጥለው ጊዜ እስክንገናኝ ቸርን ሰንብት።